ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል ስሞት አታልቅሽ ካለምሽ ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ ዓይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ እንግዲህ ምን ቀረ ለመኖሬ ተስፋ ይሸኛል አይቀሬም ሁሉም በወረፋ እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል እሺ እንደምን አደራችሁ እንዴት ዋላችሁ እንዴት ከረማችሁ ምርጥ የማዕበል ቤተሰቦቼ የጎ ቴሌቪዥን የትኩስ መረጃ እንዲሁም ደግሞ የጎ ዩቲዩብ የጎ ፌስቡክ የጎ ቲክቶክ የማዕበል ቲክቶክ ሁሉም ቤተሰቦች በሙሉ ሰላማችሁ በዚህ ትበልኝ እንዴት አላችሁ ደህና ናችሁ አብሬ ሰላም ብያለሁ አይወርስ ሚት please don't use this music አልገባም ሙዚቃው ፕሮግራሙ ሳልተከታተልክ ነው አርቲስት ታመነ መኮንን የሚባል በጣም የምንወደው አንጋፋ አርቲስት የሱ ዘፈን ነው ታመነ መኮንን ያው ዛሬ ትንሽ በችግር ላይ ሆኖ ብዙ ወገኖቻችን እየረዱት ይገኛሉ ከተለያየ ቦታ ላይ እሱ የሱ ስራዎች ናቸው ጸናውኝንም የሰራው እሱ ነው ይሄም አንዱ የሰራው ሙዚቃ ነውና ለሱ ብለን ነው የከፈትነው ከምናልባት ግን አሁን ከተወሰነ ጊዜ በኋላ በቃ ሰውም ያው የተረባረበ ስለሆነ እሱም ህክምናውን ስለጀመረ አሁን ከዚህ በኋላ አይኖርም ለዚህ ነውና ስላልገባ ነው ለዚህ ነው ገብቶኛል እኔም ችግር የለውም አብሽ እሺ እንዴት ዋላችሁ ይያለው እስኪ ወደ ገደለው እንግባ ዛሬ እንዴ አርሱ ትንሽ ጠንከር ያለ ነው ዛሬ ጠንከር የማንቂያ ደውል ነበር የሚለው ያው እንትኑ ታይትሉን ጽፎ ስለረዘመብኝ ነው እንጂ የማንቂያ ደውል ነው የሚለው የማንቂያ ደውል ብሎ ምንድን ነው የሚለው ህወሓት ስሙን ቀይሮ መጥቷል በሰግጥ መጥቷልና በድድም መጥቷል እናንተ አልገባችሁም ፖለቲካው ትንሽ አጥዟቸዋልና ህወሓት ስሙን በሰግጥ ቀይሮ በወጣቱ ተደብቆ መጥቷል ህዝብ ንቃ መንግስት አይንን ክፈት ነው የሚለው ከዚህ ጀርባ ያለው ምንድነው የሚለው እንግዲህ የህወሓትና የሻዕቢያ ሰዎች በጣም እየተንጫጩ ነው ያሉት አዶናይ ማን ነው እንደኛ ለኛ ፔጅ መጥኑን አለ ማውራው ግን ያለውን ነገር ማወቅ ስላለባችሁ ነው ማውራው ከብዙ ጊዜ እንደዚህ አይነት ታሪኮችን ማግያይዛችሁ ምንድነው ከነበሩ ልምዶች በመማር በእናጫሉ ግድያ ላይ የተፈጸመውን ድራማ ታውቁታላችሁ ሀገር ትበጠበጥ ነበር ሀገር ትፈርስ ነበር መንግስት በስክነትና በጥበብ ባይዘው ኑሮ የተደገሰው ድግስ ከባድ ነበር ስለዚህ አሁንም ይሄም የሚመጣው ይሄንን ራሳቸው የህወሓት ልጆች ራሳቸው ወጥተው እየተናገሩ ነው ያሉት አደጋ ላይ ነው ያለው እያሉ ነው ያሉት እሱ ራሱ ጆሮውን ሰጥቶ እየሰማ ነው ያለው ኮርዳይት ፋኖ ደረቱ ላይ ያንጠለጠለው መስቀል
አላድነው አለ። ምን ይሻላል? ልመጣበታል ስለሱ። ራሳቸው የህዋት ሰዎች ወጥተው ስጋታቸውን እየተናገሩ ነው ያሉት የልጁን የሰማዕታት በግ እንደሚሆኑ ይደረጋል። ስለምነግራቸው ይሄ ደግሞ ዝም ብሎ የመጣ እንዳይመስለው ቼን አለው፣ ረጅም ቼን አለው። አሁን ረጅም ቼን። ለዚህ ነው ከምርጫው በፊት ህዝብ መነሳት አለበት፣ ከምርጫው በፊት አገር መታወቅ አለበት ብሎ አፍ አውጥቶ ልደቱ ሲናገር የተማመናቸው ነጥቦች እነዚህ ናቸው። አገር ያፈርሳሉ ብሏቸው የሚሉ ነገሮች የ45 ቀን አብዮት የሚባለው እንዲህ አይነት ነገሮች ናቸው የሚፈነዱ ያሉት። አሁን ይሄ ልጅ በስሩ ብዙ ወጣቶች አሁን የሚከተሉት ሰግጥና ደድብ በሚል የወጣቱ ተማሪዎች ራሳቸው ስነ ልቦና እየተሰለበ መጥቷል። ብዙ ወጣት ልጆች ላይ ነው ኢንፍሌክስ ያሳድረው። በድድብና ትምህርትን አቁም ማለት እኮ ነው። ኢንዳይሬክትሊ ትምህርት አቁም ነው። ልክ ወታደሩ ጋር ገብቶ አየር ኃይሉ ገብቶ ደድብ፣ አየር ኃይል ምን ያደርግልሃል? መዋጋት ምን ያደርግልሃል? ደድብና ሰግጥና ያለበስከው ዩኒፎርም ልቀቅና ውጣ እንደማለት ነው። አየር ኃይል ግቢ የተናገሩ ያኑ ነው። ማህበረ ሚዲያ ላይ አሁን ወጥቶ የሚገልጽላችሁ ይሄን ነው። ተማሪው ምን ያደርግልሃል? ዩኒቨርሲቲ ምን ያደርግልሃል? ትምህርት ሳሰግጥም እንደ ዝም ብለህ አደድብም እንደ ዝም ብለህ እያለ ነው እየመከረ ያለው። እናንተ ፊት ለፊት ስለምታዩት ነው አንድ ፔጅ፣ እኛ በብዙ ፔጅ ነው የምናየው። ይሄንን ያ ነገር ነው የሚመጣው። አሁን ወደ ከተማ ውስጥ የሚመጣው የከተማ አብዮት፣ ህዝባዊ እምቢተኝነት፣ የሀገር ውስጥ ንቅናቄ፣ ወጣቱን መከወድ። ኢህአፓ ጠርቷል አሁን ጥሪ ዲአፍሪክ ሆቴል በ27 ነው መቼ ነው አላውቅም። እመኑኝ ጠቅላላ የዚህ ልጅ ተከታዮች ይገባሉ ዲአፍሪክ። እመኑ ወጣቱ በሙሉ ይገባል። ሲጠሩም ኢህአፓዎቹ ምንድን ነው ያሉት? ወጣቶች በዚህ ድል ተጠቀሙ ነው የሚል። ወጣት ማለት ማን ነው? ወጣት ማለት ለዚህ ነው ይሄ ከዚህ ጋር የተመቻቸ ነው። አዎ እኔ ጋር ነበር። ከአሜሪካን ሀገር ተባረረ። ከአሜሪካን ሀገር ይዞት ያስገባው ወንድሙ አለ እዛ መኒ ላውንደሪ ነው የሚሰራው እሱ ወንድም እና ከሱ እዛ እንትን አለው። ከዛ በኋላ አሜሪካን ሀገር ትራምፕ እንደመጣ ነበረ። ትራምፕ ደግሞ ጠቅላላ ሰዎቹን እየጠራረገ ሲያስወጣ እሱም በዛ በኩል አሉ። ያኔ በእንትን በኩል ይገባ ነበር፣ ባፋሎ ይባላል ኒያጋራፎን፣ በዛ በኩል ይገባል። በሌላም በኩል በተለይ በጣም ከአሜሪካን ሀገር ወደ ካናዳ በዛን ሰዓት ነው ወደዚህ የመጣው፣ ወደ ካናዳ የመጣው። ካናዳም እንደ ልባ ነው ማለት ነው። ካናዳም አይታችኋል እንግዲህ የካናዳን ህዝብ አርጎ በልቶ አጥቦ በበላው መጠጡ አጣው ብሎ ምናምን ነገር ላጥ አርጎ ከበላ በኋላ እዚህ መጣና ቢንጎ አላቸው። እንዲህ ነው ያላቸው የካናዳ ህዝብ። ሰገጥኳችሁ ነው ያለው። ሳይርበኝ ራበኝ ብዬ ሳይጠማኝ ጠማኝ ብዬ ልብዛችሁን አርጌባችሁ መጣሁ። አራዳ ማለት እንደዚህ ነው ብሎ እዚህ መጥቶ አላገጠባቸው። ካናዳ በጣም አኩርፏል። ያ የቆየ ታሪክ ነው። እንዲያውም የሱ ጓደኛ የወንድሙ ጓደኛ እዛ እንትን ያለፈው መልዕክት አሰማችኋለሁ። እሱም ሰርቶበታል እንድታዳምጡ። እኔ አሁን ይሄ ተራኩ ችግር ነው። አጀርባው ያለው ነው መጣራት አለበት። መከላከያው አሁን ነው መንቃት ያለበት። ፌዴራል ፖሊስ አሁን ነው መንቃት ያለበት። ደህንነት አሁን ነው መንቃት ያለበት። የኢትዮጵያ ወጣቶች አሁን ነው መንቃት ያለበት። እኛ አሁን ተወጥረን ያለ ነው ትውልዱ ላይ ነው ሪቮሉሽን እየሰራን ያለ ነው። አሁን አይታችኋል። ከንቲባ ጠዋት ማታ ምን ስቴዲየም ተሰራ ትላለች፣ የህፃናት መዋያ ምን ተሰራ ትላለች፣ ጠቅላይ ሚኒስትሩ ላይብረሪ ተሰራ ወይ ይላል፣ የወጣቱ ኮሌጅ ተሰራ ወይ ይላል፣ የቴክኒክ ትምህርት ቤቱ ተሰራ ወይ ይላል። ወጣቱ እየተማረ ነው። ሁልጊዜ የሚለው ምንድን ነው? ይሄ ጄኔሬሽን መውጣት አለበት እየተባለ ነው የተሰራ ያለው። ከንቲባ በየጊዜው ስታዩት አሁን በአጭር ጊዜ ውስጥ ስቴዲየም ተመረቀ ነው፣ በአጭር ጊዜ ላይብረሪ ተመረቀ ነው፣ በአጭር ጊዜ ልማት እንደዚህ ተቋቋመ ነው። ወጣቱ ጄኔሬሽን የሚረከባትን ሀገር ለማምጣቱ እየተሰራ ያለው። ይሄ ደግሞ መጥቶ የሚል ምንድን ነው? ምን ማያደርግልህም፣ ሰግጥ ነው የሚል፣ ደድብ ነው የሚል፣ ይህም ወጣትነት ነው የሚል። ይሄ መጥፎ ነው። ለለውጥ ነው፣ ለአብዮት ነው። ህወሓት ነው ስሙን ቀይሮ የመጣው። ጠቅላይ ሚኒስትር ዶክተር አብይ ጊዜ ምን አለ? ህወሓት ሌባ ነው አለ። በምንም ታምር ህወሓት ሲባል ሲፈጥሩት ታሪክ ይሰርቃል፣ ሀገር ይሰርቃል። በምንም ተአምር እቺ ዙፋኗን ካላገኘ ለኢትዮጵያ ሰላም ይነሳታል አለ። በምንም ተአምር ጌታቸው ረዳን ላይ በሉት አምልጧቸው ወጣ። ጌታቸው ረዳ አሁን የውስጡን ነው እያወራ ያለው። አልጀዚራ ላይ ጌታቸው ረዳ የተናገረው የህወሓትን ወንጀል መጸጸቱን ነው የተናገረ ያለው። ያንን ፖለቲካ ላይ ተውሱ አይደለም፣ የውስጡን እያወራ ነው ያለው። ጌታቸው ረዳ ገዳይ እንደነበር ህወሓት ትናንትና በስህተት ውስጥ ሆኖ
ጁንታ እንደነበረ እየተናገረ ነው ያለው። አልገባችሁም እናንተ? አሁን ህወሓት እንደዚህ ያደረገ፣ አብይ እንደዚህ ያደረገ፣ አብይ ተጣላ፣ ካቢኔው እንደዚህ ያለ፣ አብይን አስቀየመው። አላስቀየመው። የ45 ቀን ውጤት ነው። ቴንክ አመሰግናለሁ ዛሬ። ስለዚህ ፖለቲካውን በስፋት ይሁ ያነጣጠረብን ነገር አለ፣ እየነገሩን ያለ ነገር አለ። ህወሓት ሌባ ነው። በቃ በታሪክ ህወሓት ሌባ ነው። የታሪክም አብይ የተናገረው እስኪ አንዴ ልክፈተው። እንደው እናንተም እኮ ሾርት ሚሞሪ ስለሆናችሁ እኮ የምታናግሩኝ እኮ ሌባ ነው ህወሓት። አሁን የመጣበት አመጣጥ እመኑኝ የህወሓት አመጣጥ ነው። የሚያውቁ ያውቁታል። ሳይንቲስት መሆን ምን ይሰራል? ሰግጥ ደድብ ምን ያደርግላል? አርቲፊሻል ኢንተለጀንስ ገብቶ ስለ መንኮራኩር ምታል ሰግጥም ብለህ ምን ያደርግላል? አየር ኃይሉን አየር አብራሪ አያስፈልግም። ሰግጥ ደድብ። ፊልማቸው ምንድን ነው? እነዚህ ሰዎች ድሃ ያበላሉ፣ ገንዘብ ይሰጣሉ፣ ይታያሉ፣ በቪዲዮ ይቀርጻሉ። ሸዋሸዋ ነው እሱ፣ ሸዋሸዋ ነው። አይታችኋል? ትናንትና አንድ ቪዲዮ ለቀውልኝ ነበር። ወደ አክሱም ማርያም ሲሄድ አዳዲስ ብሮች 50 ብሮች ነው ለእኔ ቢጤ ይሰጣል። እንደዚህ ቪዲዮ ይቀርጸዋል። አሁን በሱ ቤት ደግ ነው። አሁን ሳይኮሎጂካሊ የምትጎዳ ሰው አሁን ለማታክ ደደብ ነው ሰው አሁን ነው ደደብ የምትባለው። ደደብ ከሚባለው አሁን ነው። አንደኛ ቀኝ እጅ ሲሰጥ ግራ እጅ እንዳያቅ ነው የሚለው። ብዙ ሰዎች እንደዚህ ሰዎችን ሲረዱ በቪዲዮ የሚቀረጹ ሰዎች ብታምኑም ባታምኑም ከጀርባ ሚሽን ያላቸው ሰዎች ናቸው። የምሰራው ደግነትን ማንም ማወቅ የለብህም በምንም ታምር። ለራስህ እንኳን ደግመ መንገድ የለብህም። ይሄንን የሚሰራ ሰው ስታይ ሁልጊዜ ከጀርባው አደጋ ነው ያለው፣ ወንጀል ነው ያለው፣ ታይታ ነው ያለው። በአደባባይ ላይ አክሱም ጽዮን ማርያም ላይ እንደዚህ 50 ብር እየበተነ ምናምን ነገር ቪዲዮ እየተቀረጸ ነው አየር ላይ የሚለቀቀው። ምን ይመስልሃል? ሿሿ ነው። 3 ህፃናቶች ልጆች አሳድገዋል። የእነዛን ህፃናቶች ይልቁኑ ትክክለኛ ወላጅ አሳዳጊዎች ተረከቡት። ወዴት እንደሚሄዱ ስለሚገባኝ ነው ቀጣይ ስቴፓቸው እነዚህ ህፃናቶች። እነዚህ አንዱ ትልቁ የመደበቂያ አጀንዳዎች ናቸው። በግብረ ሰናይ ስም ነው የሚደበቁት እነዚህ ሰዎች። ከባድ ወንጀል ነው ይሄ። መደበቂያው ነው። ሰብአዊነት ነው መደበቂያቸው። ደግነት ነው መደበቂያቸው። ከደግነቱ ጀርባ ያለው ወንጀል ነው። ወንጀሉ ደግሞ ሚሽን ነው። ሚሽኑ ሀገርን ጭምር ያትካተተ ነው። ምድር አዳምጥ። ፖለቲካ የሚገባ ከሆነ ፈትፍቼ እያስተማርኩ ነው ያሉት። ነገ የምታየውን እኮ ዛሬ የምነግርህ። ጆን ዳንኤል በአየር መንገድ፣ ኤዶናይ በአየር ኃይል አየር ለአየር ነው የተገናኙት። ጆን ዳንኤል ተፈታ። ኤዶናይስ ሰገጠ። ምንድን ይመስላችሁ? ምን ይመስላችሁ? አትርጉሙ። ሁለቱም የአድዋ ልጆች ናቸው። ሁለቱም ከአድዋ ነው የመጡት። አዳምጣውን ፖለቲካው እዚህ ጋር ይግባው። ለምንድነው ከጅማ ያልመጡት? ለምንድነው ከወሎ ያልመጡት? ከጎንደር ያልመጡት? ለምንድነው የአድዋ ልጆች የፈመሱትና አዲስ አበባ ላይ እንደገና መልሰን ስለ ጁንታና ስለ አድዋ እንድናወራ ለምን ተፈለገ? ይገባል አጀንዳው? አይገባም አንተ። አይገባም አንተ። እንኳን እናንተ ይቅርና የኔ ቤተሰቦች ይቅርና ራሳችሁ ህዋቶች ገብቷቸዋል። ህዋቶቹ ራሳቸው የስማዕታት በግ እንደሆነ ገብቷቸዋል። የአድዋ ልጅ ነው መቀሌ ይላል ሌባ። ዝም ብለህ አዳምጥ እንዳላስወጣ ጆሮን ይዘህ። መቀሌ ምንድን ነው? መቀሌ ሱዳን ነው እንደ መቀሌ ያለው? የመቀሌ ነው የአድዋ አይደለም ይላል። የመቀሌ ነው የአድዋ አይደለም ይላል። ብለህ አዳምጥ ብለህ ከለኪያ ጥንቃቄ ማለት ነው። የአድዋ መቀሌ ይለዋል። መቀሌ የት ነው? ኢንዶኔዥያ ነው? የት ነው መቀሌ ያለ? እዛው ተነጋገሩ እናንተ። አድዋን በል፣ አንደርታን በል፣ የሮብን በል፣ መቀሌን በል፣ ሽሬን በል፣ አዴግራት እዛው በቋንቋ ተነጋገር አንተ። ዋናው ትልቁ ነገር ከቤንሻንጉል አልመጣ ወይ ከጎንደር አልመጣ ወይ ከጅማ አልመጣ ወይ ከአፋር ከሶማሌ አልመጣ፣ ከትግራይ ነው የመጣው። አስረግጬ እነግርሃለሁ። በቃ ትግራይ የምትለውን ከያዝክ ይበቃል። ከዛ አንተ በሚፈልገው እዛ ስጠው፣ ቦታ ስጠው። ምን የቱዝኛ ረቀች። ይሄ ነው አንድ የእሱ ይህን መጀመሪያ ስለ ህዋቶች ራሳቸው እንዴት እንደገባቸው ላስረዳቸው። ያቺ ራሷ ማለች እንትን የምትባለው ራሷ እኔ ፈርቻለሁ አለች፣ እጸልይለታለሁ አለች። እሱ ራሱ እየሰማት ነው፣ ጆሮን ሰጥቶ የእሷን ፕሮግራም ከፍቶ አዳምጡ።
ውስጥ የነበረች ማለት አዶናይ የአዶናይ ሰግጥ የላሰግጥ መጥቶበታል። በመሰገጥ የስኬት ጉዞ የህወሓት አሁን አዲሱ ፖሊሲ ሰግጥ ነው። ህወሓት በሰግጥ መጥቷል። በአዲስ ፖሊሲ ሰግጦች በጣም ብዙ ናቸው። ለረጅም ጊዜ ነው ሰግጦች የተፈለፈሉት። ቆየ ከሰፈሩ ሰግጦች በሰግጥ ሞልቷል። አሁን ሰግጥ ምንድን ነው? ህወሓት ማለት ነው። ሰግጥ ትርጉሙ ሰግጥ ማለት ህወሓት ማለት ነው። እነሱ ይነጋገራሉ፣ እነሱ ያውቁታል ይህን ትርጉም። አንተ አይገባም ምን እንደሆነ ሰግጥ ትርጉም። ለዚህ ነው አርስቴን ህወሓት ስሙን በሰግጥ ቀይሮ በወጣቱ ተደብቆ ነው የመጣው ብያልኩ። ለዚህ ነው ሰግጥ ማለት ህወሓት ማለት ነው። አይወላደም። ሌላ መጣች እንደዛ ሰግጦች ብዙ ናቸው። ለብዙ ጊዜ ሲፈለፈሉ የነበሩት አሁን ተገናኙ። ሌላ የሰግጥ ባለቤቷ ደግሞ መጣች። ፓተንቱ ባለቤት ነኝ ብላ የሰግጥ ባለቤት ነኝ ብላ መጣች። ዘንድሮ እኮ በሳቅ ነው ፈነዳ ነው። እጅ እስኪያቸው ምንድን ነው ትቀጥ የአዶናይ ሰግጥ የላሰግጥ መጥቶበታል። በመሰገጥ የስኬት ጉዞ ላይ ያለው አዶናይ ቃሏን ውስጥ የነበረች ማለት አዶናይ በጣም ነው የምወደው፣ በጣም ነው የማደንቀው። እንደነገርኩ ቅድም ኢትዮጵያን አንድ ማድረግ እፈልጋለሁ። በፖለቲካ ደረጃ አይደለም፣ በብሔር ደረጃ አይደለም፣ እንደ ሰው አንድ ማድረግ እፈልጋለሁ። የሰግጥ ጉዳይ እያነጋገረ ነው። ደስ ያለኝ ከሱ የወደድኩለት አንድ ነገር ነው። ኢትዮጵያን አንድ አደርጋለሁ። ኢትዮጵያን እንደመራ የተላኩ ልክ እንደ ዱባው ታውቃላችሁ። አንድ ጊዜ ማን በላቸው የሚባል ነበር። ዱባው ሰባተኛ ንጉስ ሆኖ የመጣው ማን ነበር? ይሄ እኮ ሌላው እህተ ማርያም ነው። የህወሓት እህተ ማርያም ማለት እኮ ሌላ ኢትዮጵያን አንድ ለማድረግ የተላኩ ሰባተኛው ቴዎድሮስ ነኝ አለ እኮ። አፍ አውጥቶ ተናገረ። ኢትዮጵያን አንድ ለማድረግ የተላኩ ሰባተኛው ምን ካረጋት በኋላ ከበተናት በኋላ የደም መሬት ካረጓት በኋላ ሰባተኛው ንጉስ ነኝ አለ ተናገረ። ኢትዮጵያን አንድ ለማድረግ እንፈልገው ንጉስ ሆኜ ነው የመጣሁት። ሲተላኩ ምልክተኛ ነኝ። ኢትዮጵያን አንድ ለማድረግ አለ። እህተ ማርያም ብላኛለች። አዩ ጩፋን ብሎናል። ይሄን ማን ነው? ዱባው ማን ነበር ስሙ? ዱባ በላቸው ነው ማን ስሙ? ያ ዱባ እንትን ያለ እሱም ብሏል። ተቀብቼ ነው የመጣሁት አለ። ልክ እንደነዘመነ እንኳን ተቀብቼ ነው ቢሉ መስቀል ያዙ መጥረቢያ መስቀል አንጠልጥሎ ነው ያሉት። እና ሰባተኛው ንጉስ ሆኜ ነው የመጣሁት ወደ ሲጃገላል። እናንተ ፖለቲካው ገና አይገባችሁም እኮ ገና እኮ እናንተ ማንቃት እኮ ማለት እኮ እንዴ እንደመራጅ እንድንቁ በቃ ባኑ በቃ ኮርዳይት እኮ ነው የሚያስተምራችሁ ትምህርቱ። አንድ ፕሮፌሰር የፖለቲካው ምጡቅ እያስተማርኳችሁ ነው ያሉት። ፈትፍቼ ነው ያወረሱ ተማር ምልህ እንዴ አንድ አርጋለሁ። ሰባተኛው ንጉስ መጣ የተባልኩት ነው ነኝ ያለ ከዚህ ቅንቅኖች አትጉዙ በራል። እኔ አንድ ነገር ስትናገር ማባረር ብቻ ነው ማለት ነው። አዲስ አበባ ወጣ ሂድ። ሰባተኛው ንጉስ እንስማው። ስምንተኛው ነው መሰለኝ። ስምንተኛው ነው እኮ ዘጠነኛው መሰለኝ። ዘጠነኛው ንጉስ ነው ኢትዮጵያን አንድ ለማድረግ የተላኩ መልእክተኛ ነው ያለው። ሂድ እስኪ በለው። የሰግጥ ጉዳይ እያነጋገረ ነው። ሰግጥ የሚለው ቃል ወጥሮ የያዘው ቲክቶከሩ አዶናይ እሱ እንዳለው ሰግጦ በመያዝ በመጨረሻም በቲክቶከሩ የሽልማት መንደር አሸናፊ ሆኗል። አዶናይ የራሱ ሰግጥ የሚል ሙዚቃም አለው፣ ክሊፕም ተሰርቶለታል። በዚህ መሃልም ከሰሞኑ ሰግጥ የሚል ሞቅ ያለ የትግርኛ ሙዚቃም በስፋት ሲደመጥም ታይቷል። ይህኛው ደግሞ ሌላ ነው። ሙዚቃው በማህበራዊ ሚዲያው ቫይራል በሚባል ደረጃም በስፋት እየተሰማ ይገኛል። የዚሁ ሙዚቃ ባለቤት ነኝ ያለች የትግርኛ ሙዚቃ ቀንቃኝ ወይንም ወይዘሮ ሰግጥም ብቅ ብላለች። ይሄው እቺ ወይዘሮ ሰግጥ የምትባለው የቀበርነው ህወሓት እንደገና ቆዳው ገልብጦ ይነሳል፣ አፈርልሶ ይነሳል። አንገት ያስደፋነው ህወሓት በመሀል ከተማ አዲስ አበባ ላይ እንደገና ነፍሶ ይነሳል። ይሄ እኮ ተአምር እኮ ነው። ሬሳ ታከመም እኮ የሚባለው አሁን ነው። ሬሳ ታከመን የሚባለው የሞተ ህወሓት ነፍስ ዘርቶ በከተማው በሰግጥ አዲስ አበባን ያው ይሄ የሞት ሞት ነው። ትግልህ ሊበላብህ ጫፍ ላይ ሊደርስ ነው። እቺ ነች የሰግጥ ዘፋኝ ባለቤቷ። እኔ ባለቤቷ ፓተንቷ ማለት በሙሉ የት ናቸው? እነዛው ናቸው፣ አድዋዎች ናቸው። ይሄው አዳምጥ።
የሰግጥ ገበያው ደርቷል። ወይዘሮ ሰግጥ መዓዛ ዮሐንስ በመባል የምትታወቅ ዘፋኝ ናት። ሰግጥ ብዬ መጥቻለሁ ብላለችም። መዓዛ ከዚህ ቀደም አይኔ ፋሮ፣ ሌላይና ሌሎች ነጠላ ዜማዎች ትታወቃለችም። አዶናይ ለህይወት ስትል ለበረከት ስትል ይልቅ አርፈ ሰግጥ ብሏል። በጥቂት የዕድሜ ዘመን ውስጥ ብዙ ጠመዝማዛ መንገዶችን አልፎ በመጨረሻም ሰግጥ የሚለውን መንገድ አግኝቶ በስገጣ የተሳካለት መሆኑን በመግለጽ እናንተም ሰግጡ እያለ ይገኛል። በመጀመሪያ ሰግጥ የሚለው ቃልና ጽንሰ ሐሳብ ወይም ኮንሰፕት ይግባንና ከዚያ ሰግጠን ይሳካልንም የሚሉ ጥያቄዎችም በስተዋል። ነገሩን ወደ ወይዘሮ ሰግጥ እንመልሰው። ወይዘሮ ሰግጥ ድምፃዊት ወይንም ድምፃዊት መዓዛ ዮሐንስ በሰርከስ የትግራይ ሙዚቃ ውስጥ ስትሰራ የነበረች ሲሆን በተለያዩ የትግርኛ ነጠላ ዜማዎችም የምትታወቅ ናትም። አሁን ደግሞ በሰግጥ ሙዚቃ ተከስታለችም። በርከት ያሉ የትግርኛ ሙዚቃዎችን ለህዝብ ያደረሰችው ድምፃዊት መዓዛ ሰግጥን የአዲሱ ሙዚቃ መሃል ላይ በማስገባት እሷም የሰግጥ በረከት ተካፋይ ለመሆን ችላለችም። ሙዚቃዋ በደንብ እየተሰማና ዘፋኟ ማናት የሚሉ ጥያቄዎችም አብስተው እየተሰሙ ነው። ድምፃዊት መዓዛም አቤት እዚህ ነኝ ያለሁ በማለትም ከሰሞኑ ብቅ ብላለችም። እናም ይሄው ሰግጥ የሚለው ሙዚቃዋ ከአዶናይ ሰግጥ ጋር የተገናኘ ነው ወይስ ምንድነው የሚሉ ጥያቄዎች ለድምፃዊት መዓዛ ቀርቦላት ነበርም። በዚህ ዙሪያም በእሷ ሰግጥ ሙዚቃ ከአዶናይ ሰግጥ ጋር ግንኙነት ያለው መሆኑን ወይዘሮ ሰግጥ ወይንም መዓዛ ዮሐንስ ተናግራ አለችም። ሙዚቃው እንዴት እንደተሰራም የራሷን ማብራሪያ ሰጥታበታለችም። ሙዚቃን ስቱዲዮ ውስጥ እየሰራች በነበረችበት ወቅት ሰግጥ የሚለው የአዶናይ ሐሳብ በውስጧ እንደመጣ የተናገረችው ድምፃዊት መዓዛ በመጨረሻም በሙዚቃው የማስወንጨፊያ ቢት ላይ ሰግጥ የሚለው ሐሳብ እንዲገባ የተደረገ መሆኑን አመላክታለችም። ቃሏን ውስጥ የነበረች ማለት አዶናይ በጣም ነው የምወደው፣ በጣም ነው የማደንቀው። ሙሉ የሙዚቃው ሐሳብ ግን በባህላዊ ጉዳዮች ላይ ትኩረቱን ያደረገ መሆኑን ያመለከተችው መዓዛ አዶናይን ጅም ቤት በርቀት ከማየት ውጪ ይህ ነው ሊባል የሚችል ትውውቅ የሌላት መሆኑን በዚሁ ቃለ ምልልስ ስትናገር ተደምጣለችም። ሰግጥ የሰግጥ ባለቤት መታለችም። ወይዘሮ ሰግጥም አዶናይ ቃሉን ለጊዜው በሚገባ ተጠቅሞበታል። ሰግጥ የሚለው ቃል ትኩረቱን እንዲያገኝ ያደረገው የቃሉ ትርጓሜ አሉታዊነት ወይም ኔጋቲቭ ኮኖቴሽን ያለው በመሆኑ ነው። መሰገጥ ሰገጤ ከሚለው ጋር የሚያያዝ ነው። ሰገጤ ስልጣኔ ያልገባው ድርቅ ያለ ካለው እጅግ የተቆራኘ አለመሰልጠን ጋር የተያያዘ የኔ ብሎ ከያዘው የነበረና የቆየ የነበረበት አስተሳሰብ ፈጽሞ ንቅንቅ የማይል ለለውጥ የማይመች ከለውጥ ጋር አብሮ የማይለወጥ ከዘመነው ጋር አብሮ የማይዘምን ለውጥ ተቋሚ ወጋ አጥባቂ የወጋ አክራሪ ግትር በነበረበት መቀጠል የሚፈልግ በዙሪያው ያሉት ለውጦችን በተመለከተ የማይሞቀው የማይበርደው በያዘው አቋምና አስተሳሰብ ሰዎች ቢፈርዱበትም ቢወርዱበትም ፈጽሞ ምንም የማይመስለው የኔ ያለውን አቋም ብቻ አጥብቆና ወጥሮ የሚይዝ በያዘው አቋምም ሰግጦ ወይም አጥብቆ የሚሟገት እስከ መጨረሻው የጸና በነፈሰው የማይነፍስ በራሱ አካሄድና አስተሳሰብ ብቻ የሚመራ ወጣይ ካለ የማይመለስ ድርቅ ያለ እንደማለት ነው። ሰዎች እነዚህን ሁሉ ባህሪያቸው ደምረው አንድን ሰው ሰገጤ ይሉታል። አንድን ሰው ሰገጠ ሰግጧል ካሉ በቃ እንደ ጊዜ ወጣይ ብሏል፣ ከዚህ አቋሙ አይመለስም አይለሰልስም ማለታቸው ነው። በአብዛኛው ከተሜንን ስልጣኔ ገብቶናል፣ በሰጥቶ መቀበል እናምናለን፣ አንገግምም፣ ጭንቅ አንወድም፣ ያዘለቀቅ በማድረግ እናምናለን፣ አራዳዎችንን ገብቶናል፣ ተራማጆችንን የሚሉ ሰዎች ሰገጤዎችን በስቅጥናቸው ጥግ ሲያስይዟቸው ይታያል። አሁን ራሱ ያለበት ሁኔታ ሲገባው ማነች ማራማዊት የተናገረችው ነገር ከፍቶ ማዳመጥ ጀመረ። የተዘጋጀ ነው። የስማታት በግ ነው። እነ ጆን ዳንኤል 1 ዓመት አየር ኃይል አግተው ነው። ይሄ ደግሞ በአንድ ቀን አየር ኃይል ነው። አየር መንገድና አየር ኃይል ነው ሁለቱም የገቡት። ሚሽኑ ማን ነው? ለምንድነው ባህር ኃይል ያለው ነው? ፊልሞቹ ለምን በአየር መንገድና በአየር ኃይል ተካተተ? ምንድነው ያነጣጠሩ አደጋ? ምንድነው ከጀርባ ያለው ሚሽን? ይሄ ነው። ለዚህ ነው ማራማዊት ወጣ እኔ አላማረኝም ብታርፍ ይሻላል ብላለችው። ለዚህ ነው ራሳቸው ዋቶች እንደሌሎቹ ያው አዳም ያውም እንደ አዶናይ ምንም የማያውቅ የሰገጠ የደደበ ህዋት ነች ይሄን የምትለው። እንግዲህ በግነ የሆነው ኤኒ ታይም ላይ ይወገዳል ባለች የሌሎቹ ጣፋንታ ነው የሚገጥመው።
እሱ ራሱ ገርሞታል። ከራሱ ጋር መነጋገር ቆሞ ያዳምጡ። እሷ ስትናገር እሱ እየታዘበ ነው የሚያዳምጣት። ይሁት በደንብ አድርጋችሁ ይሄን በፉል ስክሪን ላድርግላችሁ፣ አዳምጡት። ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous። እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ I pray for him አለች። ኢሉሚናቲዎቹም ይላኩት ምናምኖቹም ይላኩት ሚሽንም ተቀብሎ ይምጣ፣ ህይወት ግን አደጋ ላይ ነው የምትላለች። ማስተዋል ካለብህ ሹካ ላይ የተቀመጥከው ያለችው ነው ያለችው። የተቀበልከው ሚሽን አይሳካም፣ ይከሽፋል። በአይነ ቁራኛ ነው አሁን መንግስት እያየ ያለው። መከላከያው አይኑን ተክሏል፣ ደህንነት አይኑን ተክሏል፣ ፌደራል ፖሊስ አይኑን ተክሏል፣ መንግስት ሙሉ አይኑን ተክሏል፣ ማህበረሰቡ ነቅቷል። ይሄ ከኢትዮጵያ ከካልቸር ከባህላችሁ ውጭ ነው። ይሄ ድራማ የማን ድራማ እንደሆነ በተዘዋዋሪ ብዙ መረጃዎች መንግስት ደርሰዋል። በጣም ብዙ ኢንቨስቲጌሽን ውስጥ ነው ያለው። ባለሀብቱ ኢንቨስቲጌሽን ውስጥ ነው ያለው። አርቲስቱ ኢንቨስቲጌሽን ውስጥ ነው ያለው። ከፍተኛ ሚስጥር ነው እዚህ ጋር ያለው። ዝም ብሎ ሚስጥር ነው ያመሳችሁ። ከፍተኛ ሚስጥር እመኑኝ። ይሄን ስለምትሰሙት ነው ነገር ከነገ ወዲያ በህይወት ካለ ነው ይኸው እየነገረችው ነው ያለችው እሷ። እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራዋይ አልለውም። because I care። እኔ እናት ነኝ፣ ልጆች አሉኝ፣ ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላየሁም ያለሁት። አያችሁ፣ ይሄ ነው ጨዋታው። እዚህ ላይ ይቆማል። ሲወርቅ እንጂ ሲከብር አላየሁትም አለች። ወያኔ ራሱ ገሎት ፖለቲካ ሊሰራበት ይችላል። በተቃራኒውም መታየት አለ። እሱ ነው የሚገሉት። ዛሬማ ይገለዋል ወይ ሻዕቢያ ወይ ህወሓት ነው የሚገለው። እንደዚህ እኮ ታዋቂ ሰው ገለህ የሚባለው እኮ ፖለቲካ እኮ ያኔ ታስታውሳላችሁ። ነጀዋር የነጀዋር ፖለቲካ ምን ነበር? ታዋቂ ሰዎችን መግደል ነው። አጫሉን ነጀዋር ለምን አስገደሉት? ታዋቂ ሰው እኮ ነጀዋር አጫሉ የገደሉት እኮ ታዋቂ ሰው አስገድለ ፖለቲካ በስርዓት ነው። ከሞተም በኋላ በሬሳው ላይ ፖለቲካ ትሰራለህ። አላየም? ያጫሉ ሙትቻ ከሞተ በኋላ ሬሳ ወደ አምቦ አይሄድም ተብሎ የነበረውን ፖለቲካ አላየው? እነ በቀለ ገርባ ሬሳ አይሄድም ብለው አስኮ ላይ ያ ሰራዊት እኮ ሞቷል፣ ወታደሮች ሞተዋል በዛን ጊዜ ታውቃለህ። ታዋቂ ሰው ገለ ሀገር ማመስ ነው። አሁን ይሄ ሰውዬ ገና 8 ወር አልሞላም ከመጣ እዚህ አገር ቤት ከገባ 8 ወር አልሞላም። በ8 ወር ውስጥ ነው ተረባርበው ፌመስ ያደረጉት። በ8 ወር ውስጥ ነው ታርጌት ውስጥ የገባው። በ8 ወር ውስጥ ነው ሚሽኑ እየጨረሰ ያለው። ሚሽኑ ኢትዮጵያን መበተን ነው። ወደድክም ጠላህም የሄዳ ማብላት፣ ሕፃን ማሳደግ፣ ገንዘብ መስጠት፣ ቤተክርስቲያን፣ ይሄ በሙሉ ሿሿ ነው። ነገር ስለምታውቁት አሁን አልነግራችሁም። ልጁ ስለተቀበለው ሚሽን የገዛ ወንድሙ ጓደኛ ከአሜሪካን ሀገር ያላስተላለፈው መልዕክት ስም አዳምጡት። ይህን አዳምጡ። ወንድሙ ጓደኛሞች የእሱ ታላቅ ወንድም ስለኔ አዶናይ አዲስ አበባ እያለ ብላክ ማርኬት ብር ይሰራ ነበር። ብላክ ማርኬት እንዴት ነው የሚሰራ? ወንድሙ እዚህ ያለ ብዬሻለሁ። እኔና ወንድሙ ጓደኛሞች የእሱ ታላቅ ወንድም ሰለሞን ይባላል። እኔና ሰለሞን ጓደኛሞች ነንና ሰለሞን የሚሰራ እንግዲህ ብላክ ማርኬት ነው። ያው ከህወሓት ጋር ተያይዞ ማለት እንደዛ አይነት ፖለቲካ አታርገው ምናምን ስላላችሁ ነው እንጂ ህወሓቶች ናቸው። እሱ ብር እዚህ ይልካል። እዚህ ዲሲ አካባቢ ያለውን ዲሲ ኤሪያ ብር የሚልክ የእሱ ወንድም ነው። እሱ አዲስ አበባ ለአዶናይ ነው የሚሰጠው። አዶናይ ነው የተላከውን ብር ዲስትሪቢዩት የሚያደርግ የነበረ ማለት ነው። ከዛ በኋላ ሰለሞን ለእኔ ነገረኝ፣ ላመጣው ነው ምናምን ብሎ ማለት ኢሌጋል ነው ያመጣው። ያው
እንዴት እንደሆነ እሱን አላውቅም። ብቻ በኢሌጋል ይዞት መጣ። ሲመጣ አግኝቼዋለሁ። አዶናይ እኔን አግኝቶኝ አውርተን እናውቃለን፣ ብዙ ቀን አውርተን። ከዛ በኋላ እንደምታስታውሹ ከኦባማ ቀጥሎ ትራምፕ መጣ ማለት ነው። ትራምፕ በመጣ ጊዜ እንደዚሁ ኢሌጋል ሚግራንቶችን ማሳደድ ጀምሮ ነበር። ያኔ ብዙ ሰዎች ናቸው፣ አዶናይ ብቻ ሳይሆን ብዙ ሰው ወደ ካናዳ ወጥቷል። እዚህ ዋሽንግተን ዲሲ የነበሩ እኛ የምናውቃቸው ስማቸውን መጥራት ስማልፈልጋቸው ብዙ ሰዎች ወደ ካናዳ ወጥተዋል። ከዚህ ወደ ኒውዮርክ እየሄዱ በኒውዮርክ እያደረጉ ወጥተዋል። እዛ ውስጥ አንዱ አዶናይ ያኔ ነው ትራምፕ ሲመረጥ ነው ወደ ካናዳ የሄደ ማለት ነው። ከዛ እንግዲህ ወደ ካናዳ ሄዶ የገጠመውን ያው ራሱን ተናግሮታል። ስለዚህ እኔ በአካል ስለማውቀው ነው እንጂ ውሸቴን አለ። ወንድሙ ሰለሞን ይባላል፣ ያለው ሲልቨር ስፕሪንግ ነው። ዲኤምቪ ኤሪያ ያለ ብዙ ሰው ያውቀዋል። ብር ይልካል፣ እስካሁንም ይልካል። ሐዋላ አርጎት ወደ ሌጋሊ ትንቀይሮት ኦፊስ አርጎ ምናምን ይሰራል። እና ወንድሙ አለ እዚህ፣ ውሸት አይደለም። እና እኔ ዝም ብዬ ውሸቴን አይደለም። እንዲሁም አሁን ሌሊት ነው እኛ ጋር 3:39 ኦኬ፣ ይበቃችኋል። ለበገለ ግን እዛ ያክሉ እንደነገርኳችሁ ከአሜሪካን ሀገር ትራምፕ ሲመጣ ሪፊውጂዎች ማነው አሜሪካ ዜጎች ዜግነት በውይይቱ ሲባል ብዙዎች ከአሜሪካን ሀገር ወደ ካናዳ ነው የመጡት። ባፋሎ ይባላል፣ ቦርደር ነው፣ የአሜሪካን የካናዳ ቦርደር ነው። በሱ በኩል ነው የገቡት። አንዳንዶች በተለያዩ መግቢያዎች ብዙ በዛ መሀል የገባ ልጅ ነው ካናዳ። አሁን ብዙ ሰዎች ካናዳዊ ናቸው። ካናዳዊ አይደለም፣ የካናዳ ዜግነት የለውም። ወርክ ፐርሚት ወይ ደግሞ ሪሰትመንት ጠይቋል። በሪሰትመንት ገና ኬዙ እየታየ ነው። ሪጀክት ነው የሚያደርጉት ደግሞ፣ ምክንያቱም የራሱ ታሪክ ስላለው። ሪጀክት ከመሆኑ በፊት ነው እሱ ካናዳ ደቁ ወደ ኢትዮጵያ የገባው። ምክንያቱም እዛ እንደማይቀበሉት ያውቃል። ምንም የመቀበያ ሂስትሪ የለውም እንጂ ዜጋ አይደለም። ካናዳዊ ናችሁ ትላላቸው አይደለም፣ እንደዚህ ነው። ስለዚህ ይሄ ከባድ ሚሽን ነው ያለው። ህወሓት ደደብ ነው። ህወሓት ሌባ ነው። ህወሓት የታሪክ ሌባ ነው። ህወሓት መጅገር ነው። ህወሓት ከያዘ ጉንዳን ነው፣ አይለቅም። ጉንዳን ከነከሰ ስትነቅለው አንገቱ ነው የሚበጠሰው። ለዚህ ነው አሁን የሞተውን ህወሓት አፈልሰን ልናነሳው ነው። እንደገና ደህና አንገት ደፍተው ነበር፣ አሁን ስርዓት ይዘው ነበር። አሁን ማለፍነፍ ጀምሩ በሰግጥ ሙዚቃ። ለዚህ ነው ጠቅላይ ሚኒስትር ዶክተር አብይ ህወሓት ሲባል ሌባ ነው፣ የታሪክ ጭምር ሌባ ነው ያለው። ለዚህ ነው መስዋዕትነት ከፍለው ሌባ ነው። አንደኛ ቅርስ ይሰርቃል፣ ሌባ ነው። አንደኛ ቅርስ ይሰርቃል፣ ሁለተኛ ታሪክ ይሰርቃል። የኢትዮጵያ ህዝቦች ከጫፍ ጫፍ መስዋዕትነት ከፍለው ያስገኙትን የአድዋ ድል ሳይቀር ሌላው ኢትዮጵያ ውጊያ ያቅም እኔ ነኝ ተዋግቼ ከአድዋ ጋር ነፃ ያወጣው ብሎ ህዝብ ያታልላል። ታሪክ ይሰርቃል፣ ቁስ ይሰርቃል። መጥፎ ነው የሌባ አመል። ከማሳ ላይ ጤፍና በቆሎ ያጭዳል፣ ከጓዳ ከጎተራ ብቻ አይደለም። ይህ የሌብነት መንፈስ አዲስ አይደለም። በመንግስትነት ሂደቱ መንግስት በመሆን ላይ በነበረው ሂደት ሁሉ የምናውቀው የሌብነት በሽታ አሁን ባለበት ደረጃ ደግሞ ቁስን፣ ቅርስን፣ ታሪክን ወደ መስረቅ የወረደ ቢሆንም ኃይሉ በሰፋ ቁጥር የማድረግ አቅሙ ባደገ ቁጥር ከእንደነዚህ አይነት እኩይ ተግባራት የሚመለስ ኃይል አይደለም። ይህን ዓላማ ለማሳካት ነው ጦርነት የሚያካሂደው። መዝረፍ ብቻ አይደለም፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ለማስገባት፣ ኢትዮጵያን ለማፍረስ፣ ኢትዮጵያን ለመከፋፈል እሱ የሚያዘው እሱ እንዳሻው የሚያደርገው ኃይል ካልሆነ በስተቀረ በኢትዮጵያ ተጨባጭ ሁኔታ ውስጥ ሰርቫይቭ እንዳያደርግ ማድረግ ነው። ይሄ ነው ታሪኩ። እንዳይንቀሳቀስ አድርገን እንደቀብር ነው ካልተሆነ በስተቀረ በተለያየ መንገድ ነው የሚመጡት። ዛሬ ትግራይ ታምሳለች። ትናንት አዲስ ወረደ ሊገደል 2 ጊዜ ግድያ ሙከራ ነው ያመለጠው። አሁን እኔ ወደ ላይፍ ስገባ የታደሰ ወረደ ቢሮ ተከቧል በሞንጆሪኖ ወታደሮች። ዛሬ ሊገሉት ይችላሉ። አሁን ስገባ ድረስ ገለውትም ሊሆን ይችላል፣ አይታወቅም። 4 ቦታ ተሰንጣጥቋል ህወሓት የሚባለው ኃይል በሙሉ። በተለይ መንግስታችን አመራሩ እስካልወጣ ድረስ፣ አመራሩ እስካላመነ ድረስ ባጀት መላክ አይቻልም የሚለው ነገር አበሳጭቷቸዋል። ባጀቱን ተቀበሉ ደግሞ የሚለው ሻዕቢያ ነው። ሻዕቢያ ደግሞ ገንዘብ ስለጠማው ገንዘብ ስለሌለው ህወሓት ከኢትዮጵያ ክልል ባጀት ተቀብሎ
ለሻዕቢያ እንዲሰጠው ይፈልጋል። የሚጎተጉተው ብር በሉ ብላችሁ ማን ነው? ኢሳያስ አፈወርቂ ነው። ከዛ የሚላቸው አሁን በአሁኑ ሰዓት የታደሰ ወረደ ቢሮ ከቢሮ ውስጥ ታፍኖ ኢቨን አጃቢዎቹ ራሳቸው ሊያድኑት እንደማይችሉ አሁን ድረስ መረጃ የሚደርስ ተቀባል ያለው እርስ በርሳችሁ ናችሁ ይበሉት። አጋጣሚ ይፈልጋሉ። አሁን እንዴት እንግባ ነው? እንዴት ኢትዮጵያን በጥብጥ ነው? ለመበጥበጥ ወጣቱን ነው መያዝ ያለብን ነው። ወጣቱ ላይ ለመስራት ደግሞ ባለው አጋጣሚ ሰግጥና ደድብ የህዋት ፕሪንሲፕል ነው። እናንተ አዶናይ አንድ ልጅ ነው ያያችሁት አይምሰልም። ከፍተኛ ሸዋሸዋ ነው ያለው። ይህን ምስጢር በትኩረት ታዩታላችሁ ስለምታዩት ማይሹ አሁን በወልቃይት በኩል ጦርነት ይጀምራል እያሉ ነው ያሉት። በጀመሩ እየተባለ ነው እየጠበቁት ነው ያሉት። በጀመሩት እየተባለ ነው ያለው። የፋኖ ኃይሎች እንደ ጉድ ተመልሶ መጡ፣ እንደ ጉድ ገቡ። ለመንግስት እጃቸውን እየሰጡ ታጣቂዎች እንደ ልጅ እየሰጡ ነው ያሉት። ታጣቂዎቹ ገብተው ወደ ቀያችን አትመልሱ፣ በቃ የመገባ ነው ከነመሳሪያችን አለማው ከነመሳሪያችን ወደ ህዋት ላኩን እያሉ ነው ያሉት። ከነመሳሪያችን ወደ ሻዕቢያ ላኩን፣ ሂሳብና ወራርድ ከነሱ ጋር እያለ ነው ያለው። ፋኖ ተብሎ የገቡት በሙሉ ታጣቂዎች ገባው። ይሄ ነው ጨዋታ ያለው። ጎዛት እኔ ብለስ ቀልድ መስሎኛል። አሁን እዚህ ጋር አንድ ነገር አለው። በዚህ በቲክቶክ ላይ ተጽዕኖ ፈጣሪ ተብለው ከሚጠሩት በትግል አቅጣጫ ሳይሆን በሌላ ወጣቱን ሊጠልፉ ይችላሉ የተባሉ ሰዎች በሙሉ በእንደ ቱሪዝም አንዳንድ ቦታዎች ላይ እንቅስቃሴ እንዲያደርጉ እየተባለ ነው ያለው። ምንድነው እንቅስቃሴው? የምን እንቅስቃሴ ነው የሚያደርጉት? የት ነበራችሁ እስከዛሬ ድረስ? እንዴት ከ45 ቀና መፈንቅለ መንግስትና ከህዝባዊ ቤተኝነት ጋር ተገናኛችሁ? ለምንድነው አጀንዳውን አሁን የመዘዛችሁት? ለምንድነው አሁን ቱር የፈለጋችሁት? በ27 ያፓ ጠርቷል። እነ ልደቱ ከግንቦት በፊት መፈንቅለ መንግስት መካሄድ አለበት ይላል። ዲያስፖራ በዛ በኩል ተንጫጭቷል። እዚህ ደግሞ ተሰባስበን በየቀዩ በየመንደሩ በየደብረ ዘይት በየጅማ መሄድ አለብን ትላላችሁ። ምንድነው አጀንዳው? የምትሉበት አጀንዳ ምን ለመፍጠር ምን ለመስራት ነው? እችንም አዳምጧት። ስግጥ ፍምስ ቱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ስግጥ ፍምስ ቱራችን ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ወጣቶቹ በርቀት በቲቪ መስኮት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በአዋሳ፣ በድሬዳዋ፣ በደቡብ በተለያዩ ከተማዎች አዲስ አበባ፣ በባህር ዳር፣ ጎንደር እያለን እንቀጥላለን። ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ፣ ድረሱ፣ ለአፍሪካ ኢትዮጵያን እናስጠራል፣ ከአፍሪካም አልፎ ለዓለም እንዘጋጅ በሚል አጠገባቸው ብሎ መልእክት ማስተላለፍ ይፈልጋል። ምንድን ነው ሚሽኑ? የት ነበራችሁ እስከዛሬ ድረስ? እንዴት ከ45 ቀን አብዮት ጋር አገጣጠማችሁት? እንዴት ከህዝባዊ ቢተኝነት ጋር አመሳሰላችሁት? እንዴት ነው ከያፓ አመጽ ጋር አገናኛችሁት? ዩአቱሌት እንመረምራለን፣ እንፈትሻለን፣ እናሸታለን፣ እናጠናለን፣ ኢንቨስቲጌት እናደርጋለን። ቡርኪና ፋሶ እኮ ዘጋ። ቲክቶክ የሚባል አያስፈልግም ማለት ሌሎች ሀገራቶች ይዘጉ ነው ያሉት። የኢትዮጵያ መንግስት ምን እንደነካው አላውቅም። አሁን እቺን ጊዜ እስከ ምርጫው ድረስ ቲክቶክ የሚባል መዘጋት ነው ያለበት። አሁን ምርጫው እስኪጠናቀቅ ድረስ የታሰበውን ነገር ስለምንሰማ ነው ኮቴ ለኮቴ እየተከተልን የምንሄደው። ኮቴ ለኮቴ እያሳዳመጥ ነው ያለው። እናንተ እንደ መዝናኛ ፕሮግራም ታዩታላችሁ። መዝናኛ አይደለም እዚህ ጋር ያለው፣ ኃይለኛ ድራማ ነው ያለው እዚህ ጋር ያለው። ፋኖ ትግሉ ገብቶት ፋኖ ነው ያሉ ሰዎች የጓደኛቸውን ደም ገብረው ከተማቸው ወድሞ ዛሬ በቃን ህዝብ እንክሳለን መንግስት እንክሳለን ብሎ ገቡ። እንደ ጉድ ገቡ። ከያቅጣጫው ይተማል ያልኳቸው። ዛሬ ብቻ ከ400 በላይ ታጣቂዎች ናቸው የገቡ ያሉት። ከ400 በላይ ታጣቂ በጎጃም በኩል የገቡት፣ በጎንደር እየተመሙ ነው ያሉት። እነዚህ ነው ትናንት የገቡ ናቸው። የሰላሙን ጥሪ ተቀብለን ስለመጣ ሻለቃ መብራቱ እባላለሁ። በዱር በገደል ይሄ ሻለቃ መብራቱ ይባላል። ኃይለኛ ተዋጊ ነው። ገባ በቃ ይናለ ይቅርታ ጠይቆ ነው የገቡት።
ለህዝባችን እንቆማለን። ካሁን በኋላ ልቀቁን፣ መከላከያ አይደለም እኛ ከህወሓት ጋር እንፋለም፣ መንገዱን፣ ጫካውን፣ ሜዳውን እናውቀዋለን፣ ከሻዕቢያ ጋር እንፋለም እያሉ ነው ያሉት። ይኸው አዳምጥ ከእነሱ አንደበት። ይኸው ሻለቃ መብራቱ ወርቁ እባላለሁ። በዱር በገደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ ጥሪ ተቀብለን ስለመጣን ሙላችን ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስረት ነው። እኛ ከዚህ በኋላ ትምህርቱን ምንም እንዲ ወደፊት ያለው ንጹሃን ህዝባችን እንዲማርና ሁሉን ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለና ነው። ከዚህ በኋላ ግን እኛ ወደዚህ እንደምንሆን ነው። ተማሩም ለህዝቡ እንቆማለን ብለናል። አለቀ በቃ። ከዚህ በኋላ ለህዝብ እንቆማለን አለቀ አለ በቃ። ለዚህ ነው ማስረሻ ሰጤናው ቲክቶክ አለ። ማስረሻ ሰጤና በቲክቶክ አርበኞች የህወሓትን ዓላማ ይዘው የሻዕቢያን ዓላማ ይዘው በአማራ ተደብቀው አመራርነን ብለው እነ ዘመነ ካሴ እነ መሪ ወዳጆ ከሻዕቢያና ከህወሓት ጋር እየተቦዳሞዱ ነው። ይህን ትግል አልቀበልም ብዬ ወጥቻለሁ አለ። ዋሻው ይኸው ግን በቃ የውሸት አርበኛ ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። መሬት ላይ የለም፣ መሬት ላይ አይመራም፣ አያታግልም። ግን በቃ የውሸት አርበኛ ነው ወይ ሻለቃ ነው ወይ የሆነ እንትን ነው፣ እንደዚያ ነው። በዚህ ደግሞ እንከስርበታለን፣ ከስረንበታለን ከዚህ በፊት። አሁንም የዚህ የፎርሲሮ ጉዳይ የወደፊት የአማራ ህዝብም ፈተና ይሆናል ብዬ አስባለሁ። በጣም መታገል ያስፈልጋል። ማን ነው መሬት ላይ ያለው? ማን ነው እየታገለ ያለው? ነው ወይስ ፌስቡክ ላይ የሚባለውን ብቻ እንስማ? በእርግጥ ፌስቡክ ላይ ጥሩ ጥሩ ጸሐፊዎች፣ እውነትን የሚናገሩ ጸሐፊዎች፣ እውነትን የሚጽፉ አክቲቪስት እና ጋዜጠኞች የሉም ማለት ግን አይደለም። በጣም ብዙ አሉ፣ በጣም ብዙ የምናውቃቸው። ግን እነዚህ የውሸት አርበኞች በዚያ ልክ ለአማራ ህዝብ ፈተና ናቸው፣ ለትግላችንም ፈተና ናቸው። እየተስተካከሉ ይሄዳሉ። ከታች ግፊት አለ፣ ከፍተኛ የሆነ ግፊት አለ። ጦሩ ላይ ገንዘብ ይሰበሰባል። እነዚህ ግለሰቦች በአንድም በሌላ መልኩ በፈጠሩት ስም ገንዘቡ ይሰበሰብ፣ ገቢ ይደረጋል። ለሰራዊቱ የሚደርስ ነገር የለም። እንግዲህ እነዚህ ነገሮች በአንድ ወቅት እኛ ስንናገር የነበራቸው ነገሮች ናቸው እየተፈጠሩ ያሉት። አሁን የጫካው ትግል ተበላሽቷል፣ አልጫሉ። የመሳሪያው ትግል ተበላሽቷል። በቅርብ ቀን ውስጥ ነገር ሰርፕራይዝ አድርጋችኋል። በቅርብ ቀን ውስጥ የምነግራችሁ ነገር የእውነት ነው። በቀደም ዕለት ስነግራችሁ ታህሳስ ላይ አልኳችሁ የጠነከረ ፈስ አይፈሳም ብያቸዋለሁ አልኳችሁ፣ ነግራችኋለሁ። ከታህሳስ በኋላ የጠነከረ ፈስ አይፈሳም ብያቸዋለሁ። ይሄን ስለምታዩት ነው የምነግራችሁ። ከዛ ውጭ ግን በቅርብ ቀን ውስጥ ትልቅ ነገር አበስራችኋለሁ። ሀገራዊ ድል ነው የማበስራችሁ። ሊጨብጠው ብዬ ልጭመቀው ብዬ ነው። ትልቅ ድል ነው ሰርፕራይዝ ማድረጋችሁ። ኢትዮጵያ ወጣ ሄድን፣ በቃ መንጥቀናችሁ ሄድን። ከስር ከስር ግን እየተከተል ማጽዳት አለብን። ነው እንዲህ አይነት ትንሽ ሸዋሻዎች እያንዳንዳችን እየደበቅን አሁን ራሱ ይገርማቸዋል። በዚህ ባጭር ጊዜ ውስጥ እንኳን ማዕት ህዝብ ፖለቲካው የገባቸው ወጣቶች አንፎሎ እያደረጉ ባዶ አስቀሩት። ስትራይክ አድርገው እያስመቱት ነው ያሉት። ዋርኒንግ እየተሰጠው ነው ያለው። የኢትዮጵያ ህዝብ እንደዚህ ነው፣ ሲረባረብ ሲታገል ያሸንፋል ብለን የምለው ለዚህ ነው። ድምፃችን አያችኋል። ወጣቱን እንዲህ ያነቃው የታሰበው የነበረው ተማሪው እንዳይማር፣ ዩኒቨርሲቲው እንዳይማር፣ ምሁራኑ እንዳይኖር፣ በባዶ ቦታ ደድቦና ሰግጦ እንዲኖር፣ ሰራተኛውም እንዲበቃው ነበር የታሰበው የነበረው። ሰበር ነው ሲሉ አፈርሰነዋል። ይቀረናል አይቀረናል። የአፓ ኢትዮጵያ ፈርሳለች ብሏል። አሁን ከፈረሰ የትኛውን ሀገር ይመራል ነው? የትስ ቦታ ላይ ቁጭ በስፋ የምታደርገው? ይህን ጨዋታ ያለው አሁን የወጣቱን ስነ ልቦና በአንዴ ነው የመለስ ነው። በአንድ ጊዜ እንዲገባው ነው ያደረግነው። መቆመሪያቸው ነገርኳችሁ፣ ድሃ ማበላት። አሁን ደግሞ ሌላዋ ፊልም ማርያምዬ መደበቂያ ነው። ሃይማኖት በፊት የተለመደበት ጉዳይ ነው። መደበቂያ ነች ማርያም። እንደዚህ ማርያም ሸዋሸዋ ነው፣ አያውቃትም ማርያምን። ነገርኩህ እኔ
ኢሉሚናቲዎች ናቸው፣ 66ቶች ናቸው። እነኚህ ይሄንን ከጀርባው ያለው ከፍተኛ ገንዘብ ነው፣ ከፍተኛ ባለ ሀብት ነው ከኋላ ያለው። መንግስት አይኑን ተክለ እያሉ ነው። አየ አገኛቸው፣ ሴላቸውን ያገኘው አይን እየተከተለ ነው። አሁን ሴሉን ጠብቆ እየተከተለ ነው ያለው። ሰሞኑም ይወጣላቸዋል መመሪያው። ተላይቶ የሚገባው ተላይቶ ይገባል፣ እርምጃ ይወስድበታል። ማህበረሰቡ ግን አንቅተነዋል። ይሄ ነው። ስለዚህ የአማራው ላይ ያነጣጠረው አማራውን ቁጥር እንቀንሳለን፣ አማራውን ድሃ እናደርጋለን፣ አማራውን በጦርነት እናሻለን የሚለው ፖለቲካ ኦልሬዲ እኛ አውርተን ዛሬ ገባችሁ። ይሄ ነው ጨዋታ ያለው። ተጋዳላይ ማን ይባላሉ? አባቱ የአድዋ ሰው ናቸው። እናትየውም ሆቴል አላት፣ ትልቅ ሆቴል አላቸው። ይሄ ነው። አንድ ነገር ላሳያችሁ። ቆይ እዚህ ጋር ያ ነገር ሳልገባ ላሳያችሁ። አልቀዋል እንዴ? ላሳያችሁ። ቆይ ይታለ ቆይ ይሄ አይደለም። ቆይ አንቺም ትገቢያለሽ። ሴቶች ማለት ነው። በእናት አንቺም ትገቢያለሽ። እሷም ሰግጥ ነች። የሰግጥን ፖለቲካ ነው ማሳያችሁ። አንድ ጊዜ አንድ ቆይ ላሳያችሁ። ቆይ ድንገት በጊዜ አለመግባባቶች የተፈጠሩ ሁኔታ እነዚህ የፋኖ አመራሮች ገብተው ነው ከማህበረሰቡ ጋር ተቀላቅለው ገብተው ነው። ተመልከቱት፣ የሚያሳልፉት መልዕክት አዳምጡት። ይቅርታ ብሎ ነው የገቡት እነዚህ በሙሉ። አሁን እነዚህ በሙሉ እንዝመት ወደ ህወሓት ወደ ሻዕቢያ ካልሄድን እያሉ ነው ያሉት። አዳምጡት። ያው መልእክታችን ነው ላለው ድንገት በጊዜ አለመግባባቶች የተፈጠሩ ሁኔታዎች ናቸው። ከግጭቱ ምንም የተተረፈ ነገር የለም። ከዛ አንፃር የነበረው የተፈጠረውን ችግር በሀገር ሽማግሌ፣ በሃይማኖት አባቶች፣ በታዋቂ ግለሰቦች አጠቃላይ እንደ ህዝብ በሽምግልና ጠንካራ የሆነ የሽምግልና ስርዓት ስላለ እኛንም ያለንበት ቦታ በየተራራው ድረስ መጥተው የሀገር መከላከያ ሰራዊት ከፍተኛ አመራሮችን ባሉበት ሂደው ሽማግሌዎች አቀራርበውን የተፈጠረውን ችግር ለመፍታት ደርሰናል። በዚህ አጋጣሚ የሀገር መከላከያ ሰራዊት ላይ የሁላችንም ዋስ ጠበቃ ነው ከፈጣሪ በታች እና ይህንን የሀገር መከላከያ ሰራዊታችን ላይ በተፈጠረው ድንገተኛ ችግር ብዙ ጓዶች በግራም በቀኝም በሁላችንም ጠፍተዋልና ለዚህ የሀገር መከላከያ ሰራዊትን እንደ ተቋም ትልቅ ይቅርታ መጠየቅ እንፈልጋለን። የአማራ ህዝብ ብዙ ጥያቄዎች ያሉት ህዝብ ነው። ከዛ አንፃር ወደፊትም ግጭቶች ሊኖሩ ይችላሉ ብዬ አስባለሁ። ግን እነዚህን ግጭቶች በሰላማዊ መንገድ በውይይት ልክ አሁን እንደፈታ ነው በቀጣይም በዛ መንገድ መፈታት አለባቸው ብዬ አስባለሁ። እንግዲህ እንዲህ ነገሮችን ማሳያችሁ አማራው ላይ ነበር ታርጌት የነበረው። አማራው ነበር ሲደረግ የነበረው። አማራው ላይ የሰራ ነው። እኛ ቆይ አንድ ነገር ላሳያችሁ ነው። ማየት ስላለባችሁ ነው ማሳያችሁ። ለእናንተ ነው ምን ያክል ስራው እጅግ ረጅም እጃቸው ረጅም ሆኖ እንዴት አድርገው ስራ እየሰሩብን እንደሆነ ላሳያችሁ ነው። አንዴ ላሳያችሁ እንድታውቁት በደንብ አድርጋችሁ። ይኸውላችሁ እጃቸውን ይዩት እንዴት ረጅም እንደሆነ። እንግዲህ የህወሓት ሴላቸው ምን ያክል ረጅም እንደሆነ ነው። እነዚህ አሁን ቅምጦቹ የተማማቾች ናቸው። የሀብታቸው ሚስጥር ምንድን ነው የሚለው ነው። አዳምጥ። ምንድን ነው የሀብታቸው ሚስጥር? ከየት የመጣ ነው? ያን ሀብት ይፈልጉታል ህወሓቶች። ሀብታቸውን የበተኑት የት ነው? መቀሌ ላይ አይደለም፣ እዚህ አዲስ አበባ ነው፣ ጎንደር ነው፣ ጎጃም ነው፣ ወሎ ነው፣ ሰሜን ሸዋ ነው፣ ጅማ ነው። እነዚህ የተማማቾች ቅምጥ ሚስጥር ምን እንደሆነ እናንተ አዳምጡት። ይኸው እኔ ከፍትላችኋል፣ በደንብ በፉል ስክሪን አደርግላችኋል። አዳምጡት እናንተ እንድታዘቡ ነው አመጣላችሁ። እንደዚህ ነገር ቶቹ እህትማማቾችና የሀብታቸው ቅምጦቹ እህትማማቾችና የሀብታቸው ሚስጥር
በአዲስ አበባ እንደማንም መስለው ተከራይተው የሚኖሩ ነገር ግን ህንፃና መሬት በየከተማውና በየክልሉ እንዳሸን ያላቸው እህትማማች ቅምጦች ባለሀብት እንዴት ከማን ይሁን የሚለው የሀብታቸው ሚስጥር እነሆ እንበላችሁ። ሲታዩ ከሌለው የአዲስ አበባ ነዋሪ በአኗኗሩ ምንም ልዩነት የማይታይባቸው እህትማማቾቹ ቅምጦች የማፊያ ቡድን ከሚመሩ አመራሮች ጋር ባላቸው ጥብቅና የተሰወረ የቅርበት ግንኙነት በቡድኑ አማካኝነት በዘረፋ የሚገኘውን ሀብት ከኢትዮጵያ ወደ ዱባይ በመላክ በዱባይ እጅግ ሚስጥራዊ በሆነ መልኩ ሀብቱን የሚቆጣጠሩና የሚያስጨርሱ ጉዳይ ገዳይ ደላሎች ናቸው። የታጣቂ መሪዎች ከትግራይ በህገወጥ መንገድና ዝርፊያ ያገኙትን ወርቅ በግብረ አበሮቻቸው አማካኝነት ከሻቢያ ጋር በፈጠሩት ግንኙነት በድንበር ወደ ዱባይ ይልካሉ። እህትማማቾቹ ቅምጦች ደግሞ ገንዘቡን ከአዲስ አበባ እስከ ዱባይ በተዘረጋው ኔትወርክ አማካኝነት ይሰበስባሉ። በሀገር ውስጥም ባላቸው ትስስር በተለያዩ ከተሞች የመሬት ካርታዎችን እየሰበሰቡ በድብቅ ስሞች ግዙፍ ህንፃዎችን በማስገንባት የአመራሮቹን የሀብት ግዛት በድብቅ እያጠናከሩና እየጠበቁላቸው ይገኛሉ። ቅምጦቹ ምስጢራቸውን በጥብቅ ቢጠብቁም የታጣቂ መሪዎቹ ስልጣናቸውን፣ ሀብታቸውን ለመጠበቅ የግጭት አማራጮችን መከተላቸውን ቢቀጥሉ መረጃው ግን በእጃችን ገብቷል። ነገሩ እንዲህ ነው። አንደኛዋ ቅምጥ ስሟ ፍሬሕይወት አሰግድ ትባላለች። መኖሪያዋ አዲስ አበባ ሲሆን ተከራይታ የምትኖረው የሀብት ማማን የምታንቀሳቅስ ጭንብላም ናት። ሁለተኛዋ ቅምጥ ትዕግስት አሰግድ ትባላለች። እጅም ደግሞ እህቷ ተከራይታ የምትኖር የታጣቂ አመራሮች ሀብት አንቀሳቃሽ ነች። እህትማማቾቹ ቅምጦች በኪራይ ቤት የሚኖሩት ሀብታቸው እንዳይነቃ ሲሆን እጅግ ሰውሮ የያዙትን ሀብት መቆጣጠር ዋና ስራቸው ነው። ወይዘሮ ፍሬሕይወት የጀነራል ማሾ በየነ ቅምጥ ስትሆን እህቷ ወይዘሮ ትዕግስት አሰግድ የጀነራል ምግብ ኃይለ ቅምጥ ናት። ልጅም ወልደው የልጆች እናት ናት። ህዝብ ያላወቃቸው ስውራን ባልና ሚስት ናቸው። በዚህ ደረጃ መሰረት የሁለቱ ጀነራሎች ሀብት ይፋ ወጥቷል። ሀብቱን በተለያየ መልኩ ለመሰወርና ለመደበቅ ከሀገርም ለማሸሽ እየሰሩ መሆኑ ታውቆባቸዋል። ጀነራል ምግብ ኃይለ እጅግ ጦርነት ከሚናፍቁና በየቀኑ ለጦርነት ቅስቀሳ ከሚያደርጉት ቀዳሚው ነው። ነገር ግን ወደ ውጪ ካሸሸው ሀብት ውጪም በአዲስ አበባ በርከት ያለ ሀብት እንዳለው ተረጋግጧል። ይህንንም ሀብት ቅምጡ ወይዘሮ ትዕግስት ሚስጥርነቱን ጠብቃ ከከተማ ከተማ እየዞረች ትቆጣጠርለታለች። አዲስ አበባ ቦሌ አካባቢ ሰና ሬስቶራንት ያለበት ህንፃ የምግበ ሲሆን ኤፍሬም ዘራይ በተባለ ግለሰብ ህንፃውን ለመሸጥ ቅምጡ እንቅስቃሴ እያደረገችም ትገኛለች። ምግብ ኃይልና ቅምጡ ትዕግስት አሰግድ ዱባይ ውስጥ ቤትና ኢንቨስትመንት ያላቸው ሲሆን በተጨማሪም በቅርብ ጊዜያት ከትግራይ ክልል ወርቅ ከኤርትራ ወታደራዊ አመራሮች ጋር በፈጠረው ኔትወርክ ወደ ውጭ በማስወጣት ከፍተኛ ገቢ እያገኘ መሆኑ ይታወቃል። ይህ ከትግራይ የሚወጣው ወርቅ የዱባይን ንግድ የሚያጠናክርና በገንዘብ መልክ ወደ ኢትዮጵያ እየገባ በተለያዩ ከተሞች መሬት ይገዛበታል፣ ህንፃም ይገነባበታል። ሚስጥረኛዋ ቅምጥ ትዕግስት አሰግድ ከአዲስ አበባ በተጨማሪ በአዳማ፣ በድሬዳዋ፣ በሐዋሳ፣ በቤኒሻንጉል እንዲሁም አሶሳ እያለች መሬት በደራበት ሁሉ በሻጭነት አለች። የግላቸው የመሬት ባንክ ያላቸው ይመስል እንደ መንግስት ከከተማ ከተማ እየዞረች መሬት የምትቸበችበው የህንፃ ኪራይም የምትሰበስበው። ሌላኛው የህወሓት ታጣቂ የሰሜን ምስራቅ ግንባር አዛዥ ጀነራል ማሾ በየነ ዘለና ኃይሊ እኹል አይኮነን ክንዕው የለና ኻውና ዓረብ ስለዚህ ካብ ሕዚ እቲ መንእሰይ ናብ ውዳዊ የቶ ተይተወደ እችን ፓርት አዳምጧት። እችን ፓርት አዳምጧት። ወጣቱ መደራጀት አለብን። እቲ መንእሰይ ናብ ወጣቱ መደራጀት አለበት። ወጣቱ ማለት ሰግጥ ነው፣ ደድብ ነው። አሁን እዚህ ላይ ግባ፣ ፖለቲካው እዚህ ላይ ግባ። አሁን እዚህ ጋር ዳውየቶ ተይተወደብካ ምሽናፈ ይካልን ሳትደራጅ ማሸነፍ አትችልም ነው። ወጣቱ በሰግጥ ነው የምትደራጀው። መነሻ ዝኾነና ዕጥቂ አዋህሊልና ኣለና ድሕሬዚ ፒፕውልኮ ብልጽግናን መምታት አለብን የሚል ወጣቱ መደራጀት አለብህ። በተለያየ ፎርም መረብን መዘርጋት አለብህ። ብልጽግናን መምታት አለብን የሚለው በምንድን ነው የሚደራጀው? ወጣቱ በአዋርድም ሊሆን ይችላል፣ በኮንሰርትም ሊሆን ይችላል፣ በቱርም ሊሆን ይችላል፣ በጉብኝትም ሊሆን ይችላል። ማሰባሰብ ነው ወጣቱ። ከዛ ገንዘብ መበተን ነው፣ ከዛ ማደራጀት ነው፣ ከዛ አገር ማመስ ነው። በዚህ ግባ ፖለቲካው። ብልጽግናን መምታት አለብን የሚለው አዳምጥ። በቅምጡ ፍሬሕይወት አሰግድ ስም በአዲስ አበባ ሻሸመኔና አሶሳ ቤትና የመሬት ይዞታዎች አላቸው። በተጨማሪም በአሁኑ ወቅት በአዲስ አበባ ከተማ ውስጥ በሁለት ቦታዎች የህንፃ ግንባታ እያሰራችም ትገኛለች።
መረጃ የተገኘባቸው የህንፃና መሬት ይዞታዎች በዝርዝር ስንመለከት ቦሌ ክፍለ ከተማ ወረዳ 11 የሚገኝ ከ438 ካሬ ይዞታ ቤዝ ማፕ ቁጥር ቦሌ 11 ህዝባር 102 ህዝባር 16 በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 የቤት ቁጥር 06 ብሎክ 2 የሚገኝ ቤት በሰበታ ከተማ የሚገኝ 200 ካሬ ቦታ በካርታ ቁጥር ኤል ህዝባር ኤስ ህዝባር 26 469 ህዝባር 2002 የተመዘገበ ይዞታ ላይ የተሰራ የሚከራይ ፎቅ ህንፃ በአሶሳ ከተማ 1500 ካሬ መሬት ያለ ሲሆን መሬቱን በሶስት ሰዎች ስም በ500 ካሬ ተከፋፍሎ እንዲሸጥ የጀነራል ማሾ ቅምጥ ፍሬዎት በውክልና የሰራች ያለ በአዲስ አበባ ቦሌ ንፋስ ስልክ ላፍቶ ክፍለ ከተሞች ሌሎች ህንፃዎች እንዳሉም ታውቋል። ይህ ሁሉ ሀብት በታጣቂ መሪዎቹ ብዛት የተያዙ ሲሆኑ እነዚህ ሰዎች በስልጣን ማጣት ምክንያት የሀብት ፍሰታቸው ስለተስተጓጎለባቸው የንግድ ድርጅቶቻቸውና የስልጣን መዋቅራቸው ስለተናጋባቸው በህዝብ ስም የግጭት እሳት በመለኮስ ወደ ሀብቶቻቸውና ስልጣናቸው መመለስን ይፈልጋሉ። ለዚህ ደግሞ የትግራይን ህዝብ እንደጋሻ ይጠቀሙበታል። ጦርነት የህዝብ ጥያቄ ሳይሆን የግለሰብ ኪስ ጥያቄ መሆኑ ግልጽ ሲሆን ዋጋ የሚከፍለው ግን ንጹህ ዜጋ ነው። በብዙ ሚሊዮን የሚገመቱት የራሳቸው ህንፃዎችና የመሬት ይዞታዎቻቸውን ለማስጠበቅ የሚደረግም ጦርነት ነው። የእናቶች እንባ፣ የወጣቶች መንገድ መቅረት፣ የትግራይ በጦርነት ምክንያት ወደ ኋላ መቅረት ለነሱ ከሀብታቸው በታች ነው። የእናቶች ማልቀስ ውስጥ የሚታያቸው የገንዘብ ማማ ነው። በወጣቶች ነፍስና አካል ማጣት ውስጥ የሚታያቸው የእነሱ ስልጣን ማግኘት። አዎ ቴንክ አመሰግናለሁ። መላከ ፋኖ ትምህርት ቤቶችን እንዲዘጉ ያደረገው ለሰግጥ ሲባል ነው፣ ለድድብ ሲባል ነው። እነዚህ የምናወራራችሁ ቀላል እንዳትጠሩ። ምን አልኳችሁ? ከትናንትና ወዲያ ፕሮግራም የተካፈላችሁ እኮ ነው። አማራው ኦሮሞን እንዲሰድብ ወጥቷል። ኦሮሞ አማራ እንዲሰድብ ወጥቷል። ይሄ ፖለቲካ ልምዱ አለን። እነ በቀለ ገርባ ከአማራ ሱቅ ዕቃ እንዳትገዙ በተባለ ጊዜ ማለት ነው። ያን ፖለቲካውን ዘርዘው አምጥተውታል። በተለይ በወለጋ የተወለዱ በሰፈራ የመጡት በሙሉ ተሰማርተዋል በዚህ ኦፕሬሽን ላይ። እቺ እህቴ የምትናገሩ አዳምጧት። ብሽ ኦሮሞ ንጹህ ኦሮሞ ከሆንሽ የኦሮሞ ሴቶች ማለት ነው በእናት በአባትሽ ዲቃላ የሌለብሽ ኦሮሞ ንጹህ ኦሮሞ ከሆንሽ አንድ ነገር ልንገርሽ ማለት የአማራ ወንድ እንዳታገቢ። አሁንም ደግሜ እነግርሻለሁ። አባትሽ እናትሽ ንጹህ ኦሮሞ ከሆነ በኦሮምነትሽ እምትኮሪ ከሆነ ማንነትሽን አስረግጠሽ እምታቂ ከሆነ የአማራ ወንድ እንዳታገቢ። ሱሚ ጠለኬቲን ጉዲሲ ዲቃላ እንዳታገቢ። የዲቃላ ዘር ካልሆንሽ አባትሽ ወይ እናትሽ አማራ ካልሆኑ የሆነ ቅልቅል ካሌለብሽ በስተቀር እንዳታገቢ። ኦኬ፣ አያስፈልጋችሁም ብዙ ስለሆነ ለእኛ ሚዲያ ስለማይመጥ ነው። ዘሴም ደግሞ ልክ ይሄን ቶፒክ ደግሞ አማራ መስሎ ደግሞ ኦሮሞ ይሰደባል። አማራ ደግሞ መስሎ ኦሮሞ ይሰደባል። በጣም አጸያፊ ስለሆነ ይሰደቡት ደግሞ እነዚህ ሁሉ ህወሓት የፈለፈላቸው ናቸው። የኦሮሞኛ ቋንቋ የአድዋ ልጆች ተናጋሪ የአድዋ ልጆችና የአማርኛ ቋንቋ ተናጋሪ የአድዋ ልጆች ናቸው። ይህን ፖለቲካ ደጋግሜ ያስተማርኳችሁ ይመጣሉ ብያቸዋለሁ። አሁን ሰዓቱ ነው። በተለይ ታርጌት ያደረገው ኦሮሞና አማራ ላይ ንቁ ምላችሁ። ለዚህ ነው ዛሬ አስረግጬ ስለሰግጥና ስለድድብ ያወራሁት። ያዘለው ሚስጥር ነው። ነገ ስለምትሰሙት ነው መግራችሁ ቀድሜ አወርነስ። እነዚህ ናቸው የተዳቀሉ ናቸው። አሁን ስራቸው ኦሮሞና አማራ መካከል ጦርነት መፍጠር ነው። ሚሽን ነው ይሄ። እየወጣን የምናስተምራችሁ ይሄንን ነው፣ የምናነቃችሁ ይሄንን ነው እንጂ ስለ ፋኖማ እኮ የፋኖ ማመንዝ መጨረሻውን እኮ ራሳቸው ፋኖ የተከተሉ ሰዎች እኮ ፖለቲኮች እኮ እንደይኛሉ እኮ አክቲቪስቶች ነው። እነፋ ጠላት ከሆነው ከህወሓት ጋር ከጎጃም እኮ ዘመነ ነበር አንድ መሆን አለብን የሚለውን መጨረሻ እሱ መመረጥ እንዳልቻለ ሲያቅ ነው ያጣጣ ሁሉ እንዴት እንደመጣ። አማራ መሰረታዊና ታሪካዊ ጠላት ከሆነው ከህወሓት ጋር ተነጋግሬ በዚች በባህር ዳር ስልጣን የምትወስን መነሻ አማራ መድረሻ አማራ መነሻና መድረሻ እኮ የአማራ ተብሎ እኮ ተለክቶ ተሰጥቷል። በቃ ስለ ወልቃይት ስለ ጠገዴ ስለ ዚች በባህር ዳር ከመሰረታዊ ጠላቱ ከህወሓት ጋር አብሬ ልሁን ብሎ ሲል ቀደም ሲልም ሲያፋጅ የነበረው የዘመነ ጦር የመሬት ጦር ምትለው በሙሉ የሻዕቢያና የህወሓት መልእክት ነበር። ያለው የምናገረው እኮ እነሱ እኮ ናቸው።
እንዴት መሰረታዊ ጠላቱ ከሆነ ህወሓት ጋር ሻዕቢያ ጋር አማራ አብሬ ልታገል ይልሃል? ይኸው ለሚሉ አዳምጥ እኮ ይቆል ምናገር ስልጣን የምትወስን መነሻ አማራ መድረሻ አማራ መነሻና መድረሻ እኮ የአማራ ተብሎ እኮ ተለክቶ ተሰጥቷል። በቃ ስለ ወልቃይ ስለ ጠገደ ስለ አንዲት ቃል ሲናገሩ አንሰማ። የወልቃይ ጠለምት ጠገደ ጉዳይ የኢትዮጵያ የህልውና ጉዳይ ነው። የዳር ድንበር ጉዳይ ነው። እንዲህ ዝም ብሎ ብጣሽ መሬት ነው ተብሎ አስረስ ማረ ይሁን ማርሸት ፀሐይ ሲናገር ሰምቻ። የብጣሽ መሬት ጥያቄ የማንነት ጥያቄ ነው። የአማራነት የህልውናው ዋነኛው መሰረት ነው። ይሄ ሁሉ ችግር አለባቸው። ይሄ ሁሉ ችግር ፈጥረው መከራቸውን አዝመው ግማሹ ለአማራው ጠላት ሄደው በግልጽ ገብሮ ፖለቲካውን እያበላሹት የአማራን ህልውና ከሚያጠፉት ወገኖች ጋር አብረው ተባብረው ለስልጣን እየታገሉ እንዳሉ ከነሚዲያዎቻቸው ያሳያል። አያችኋለሁ። ይሄ ነው። ይሄንኑ በአንድ ወቅት ራሳቸው አመራሮች ሲያወሩበት ነበር። ዛሬ ማስረሻ ሰጤ መውጣት ከትግሉ ማፈንገጥ ትልቁ መልዕክቱ ይሄ ነው። ወልቃይትን ለትግራይ መስጠት ነው። ራያን ለትግራይ መስጠት ነው። ድሮ ህወሓት ሀልዋ ምላሽ የሚል ትግል ነበር። ወይ ሀልዋ ምላሽ በካርታ እያሳዩ ነው። አይታችሁ ከሆነ አንዳንድ ቲክቶክ ላይ እንዲህ የቆረጡ ትግራይ በሬቷ ብለው አዳሴ ግድብ አባይ ጭምር ትግራይ ውስጥ ገብታ በካርታ እያሳዩ ነው ያሉት። ሀልዋ ምላሽ ከዛ አጋዚያኒ የምትባል ሀገር አጋዚያና ማለት ኤርትራና ትግራይ አንድ ሆነው ማለት ነው። የአሰብ ጥያቄያችን ጉዳይ አሳብዷቸዋል። ብዙዎቹን አሳብዷቸዋል። አሰብ የህልውና ጉዳይ ነው። እንደገና ናቸዋል። ማኪያቶ የጠጣ ነው ወደቡ ላይ የምናሳየ ብየናል። ስለምናደርገው ይህንም ነገር ስለዚህ አሁን እየሆነ ያለው ፖለቲካ ጎበዝ ይግባችሁ፣ አይናችሁን ግለጡ። የኮንሰርት ጉዳይ አይደለም፣ የአዋርድ ጉዳይ አይደለም፣ የዘፈን ጉዳይ አይደለም፣ የፋሽን ሾው ጉዳይ አይደለም። ያለው የሀገር ህልውና ጉዳይ ነው። እቺ ግንቦት ምርጫዋ እስክታልቅ ድረስ ብዙ ፈተናዎች ናቸው የሚጠብቀን። አይናችን ገልጸን ካልሰራን በስተቀር ኢትዮጵያን እንደ ሊቢያ እናደርጋታለን ብለዋል በአንድ ብቅ ስብሰባቸው ላይ። እንደ ሲሪያም እንደ ሊቢያም እንደ የመን ከፈረሰች በኋላ እንደ አዲስ እንገነባታለን ብለው የተወያዩት ከትላንትና ወዲያ ስብሰባቸው ላይ። ያለቀው አልቆ ነው የሚሉት። ማንም ያልቀው አሜሪካ ሆኖ ያለቀው አልቆ የሚሉ ሻለቃ ዳዊት በቀደም ዘግናኝ ንግግር ነበር የሚናገረው። መስዋዕትነት እኮ የግድ ነው። ያለቀው ይለቅ ነው ያለው የዲያስፖራው ትግል። እስቄል ገቢሳ የኦሮሞ ህዝብ ላይ ይፈረደበት። አዳምጡት የትግሉ ምን ተናገረ። ኦሮሞ እኮ ለሞት የሚፈራ አይደለም። ኦሮሞ ሞቶ ኦሮሞነቱን ማስከበር አለበት አለ ጸጋዬ አራርሳ ከሚልኬሳ ጋር ሆኖ። አዳምጡት ይሁን ቢዩ እዚህ ማቅረብ ስለማልፈልግ ነው። እዚህ ኢትዮጵያ ደግሞ እንደዚህ የምትፈርስ ሀገር አለች። አናቴ ይፈርሳል። አፍርሰን አሳይተናል። እስከ መጨረሻው ድረስ አናቴ ይፈርሳል። አሁን በምንም ታምር አታስቡት አልኩ። በቃ በኢትዮጵያ ጉዳይ ላይ ስራዎች ይጠብቁናል። በጣም የተቀበሩ ስራዎች አሉ። አዲስ አበባ የሚባለው ጉዳይም ከሰግጥ እንቅስቃሴ ጋር የተያያዘ ነው። ስለዚህ አሁን መንቃት አለብን። አይናችን መግለጥ አለብን። እስክንድርና እንትና ያደረጉትን ንግግር ላሰማችሁ እና ይህን አዳምጡ። አሎ፣ አቤት አለቃ። ተቋረጠ ስልኩ፣ ኮኔክሽኑ ጥሩ አይደለም እና ዘመነ ለዲሞክራሲ ለብዙሃኑ ድምፅ እንደማይገዙ በገሃድ ነው ያሳዩት እዛ ጋር። ስለዚህ እኛን እምቢ ካሉ ማስረሻ ሰጤና እስክንድር በአንድ ወቅት አሁን እስክንድር ሳይገለበጥ በፊት እነ ዘመነ ካሴ ኦልሬዲ በራሳቸው መንገድ የህወሓትን ቃል ለማስፈጸም የሚጨቃጨቁበት ሰዓት ላይ ይሄ ነበር ያወሩት የነበረው። እስክንድርና ማስረሻ ነው የሚያወሩት የነበሩት የነ ዘመንን ዓላማ አዳምጡት። ይሄን ዘመነ ለዲሞክራሲ ለብዙሃኑ ድምፅ እንደማይገዙ በገሃድ ነው ያሳዩት እዛ ጋር። ስለዚህ እኛን እምቢ ካሉ ነገ እነዛንም እሺ ይሏቸዋል ማለት አይደለም። ይሄ ነገር እነዛም ለራሳቸው ይፈራሉ።
ግን አምና እኮ ነግሬሃለሁ። እንደው አመት ራሱ እንግዲህ ሊሆኑ ነው የተገናኘን አካባቢ የልጁ ፍላጎት እንደዚህ ያው ሰብሳቢ ሊቀመንበር ምናምን እንደዚህ ይወዳል። ያንን ደግሞ መሆን አይችልም። አቅም ይፈልጋል። ያንን ከእንደገና በሁሉም ቦታ ላይ ተቀባይነትን ይፈልጋል እና ያ ደግሞ የለውም ስራም ይፈልጋል ምናምን ብዬ ታስታውስ ከሆነ ነግሬሃለሁ። ታች ጋር አካባቢ አስታውሳለሁ። እሱ የልደቱ ችግር ነው እኮ አሁን ማየበት። ልደቱ መሪሁን መሪ መሆን በጣም ይፈልግ ነበረ። ስለዚህ እግዚአብሔር ልቦናውን ይክፈትለት። የልደቱን ያህል ሳያበላሸው ማለት ነው። የልደቱን ያህል ሳያበላሸው ልቦናውን ይክፈትለት። በሂደት ሊያመጣው የሚችል ነገር ነበረ እና አሁን ማየው ምንድን ነው የግድ አሁን መሪ ካልሆንኩኝ መቼም መሪ መሆን አለ። አዎ እንግዲህ ልደቱ የሀገሪቷ መሪ መሆን አለብኝ ብሎ የተነሳው ልደቱ ነው። ወደፊት ትመጣለህ ሀገር ትመራለህ ተብሎ የተቀመጠው ልደቱ ነው። ስለዚህ ልደቱን መሪ ለማድረግ ነው የሚታገሉት ያሉት። ልደቱ እንኳን መሪ ለመሆን ቢመጣ ዘመነና ልደቱ ይጨራረሳሉ። ፖለቲካው እጅግ አስቀያሚ ነው። ደርቲ ጌም ነው ፖለቲካው። እኛ አሁን የምንታገለው ለህዝባችን፣ ለሀገራችን፣ ለመንግስታችን ሰላም እንታገላለን። አንድም ሰው መስዋዕትነት አይከፍልም። እመኑኝ። እኔ እስከ ታህሳስ ድረስ ብቻ ጠብቁኝ። ከታህሳስ በኋላ ጠንከር ያለ ፈስ የሚፈሳ ሰው አይኖርም በምድሪቷ ላይ ይኖራችሁ ይላል። የተሰራውን ስለማቅ ነው። ከዛ ውጭ ግን አሁን የምናየው ኦፕሬሽን ይኖራል። አሁን ጆን ዳንኤልም ወጥቷል ከእስር ቤት፣ ሰግጥም አለ እዚህ ጋር፣ ሌሎች አባሪ ተባባሪዎች አሉ። አሁን የቱር ግሩፖች የሚባሉ አሉ። አሁን ገና ነው ስለምታዩት ነው፣ ሰሞኑን ስለምትሰሙት ነው። መጣበታለሁ እየተከታተል ከስር እየተከታተል እመጣለሁ። የዚህ ሁሉ ዓላማ ግን ምንድን ነው? አንድ ኢሉሚናቲን በስፋት ማስፋፋት ነው። ሁለት ወጣቱን ማህበረሰቡን ማዳከም ነው። ሶስት ተማሪው እንዳይማር ትውልዱ እንዳያድግ ማቀጨጭ ነው፣ ማሰገጥ ነው። ስለዚህ ነው ህወሓት ስሙን በሰግጥ ቀይሮ በወጣቱ ተደብቆ መጥቷል። ህዝብ ንቃ፣ መንግስት አይንን ክፈት ነው የሚለው። በመብራትም በዘይትም በኑሮ ውድነትም ዙሪያ ያሉት ሻዕቢያና ጁንታዎች የደበቁትን ዘይት፣ የደበቁትን እህል፣ የደበቁትን ንግድ በማውጣት ደረጃ ላይ ማህበረሰቡ ከመንግስት ጋር ጠንክሮ ይሰራል። ብዛት ያላቸው የተደበቁ ዘይቶች እየወጡ ነው ያሉት። ብዛት ያላቸው በየመጋዘኑ የተደበቁ በጥቆማ ማህበረሰቡ እየጠቆመ መብራት ኃይል አይታችኋል። ከፍተኛ የመብራት ኃይል አመራሮች ናቸው የተነሱት። አይታችኋል። ትናንት መብራት አልጠፋም በመላው ከተማ ላይ አይታችኋል አለ። ገዛ ብዙ የሚመረመር ስራዎች አሉ መብራት ኃይል ላይ። እዛም ውስጥ ያለ ሴል ስላለ ውሃ ልማት ላይ ያለ ሴል አለ። ገና ይበጣጠሳሉ። እነሱ ሁሉ አንዱ የለውጡ አካሄዶች ናቸው። እህል መደበቅ፣ መብራት ማጥፋት፣ ዘይት መደበቅ፣ ውሃ ማቋረጥ፣ አላስፈላጊ ግብር፣ ማህበረሰቡ ማበሳጨት ከለውጡ በፊት የሚመጡ ነገሮች ናቸው። ዛሬ ግብር ሰብሳቢ ካሜራ ይዞ ነው የሚመጡት። የምትነጋገሩ ኮንፈረንሶቻችሁ ራሳችሁ እዛ ነው የሚደመጡ። እዚህ ጋር ያወራል፣ እዚህ ጋር በካሜራ ነው። ገና ትራፊክም እንደዚህ ይደረጋል። ትራፊክ ራሱ ሲያስቆምህ በካሜራ ላይ የተያየ ነው የምታወራው ከትራፊክ ጋር። ፎርነት ግን ሊያስቆም አይችልም። ይህ ጨዋታ ነው ያለው። ገና ብዙ ስራዎች ይሰሩ ያሉት። ይበልጣቸዋል መንግስት። እነሱ ከሚያስቡት 4 እጥፍ ሄዷል፣ 10 እጥፍ ሄዷል። መንግስት መስሏቸዋል፣ ቀላል አድርገውታል። ሴሉ ተዘርግቶ አልቋል። በአርማታ የተተከለ መንግስት ነው ብዬ ያልኳችሁ ለዚህ ነው። ይሄን እንድታውቁት ፈልጌ ነው። እንግዲህ ውድ አድማጮች አብርሽ ካለ ቢደውልኝ ያስገባውና አንድ 5 ደቂቃ ለአብርሽ እድል ሰጠዋለሁ። ሌላ የምትደውሉ ካላችሁ ከደወላችሁ ችግር የለብኝም። ስለዚህ ኢትዮጵያውያኖች በርቱ። ከስር የተከተልን ፖለቲካውን እያደረግንባቸው ነው። እነሱ አስበው ወደ ተግባር ሳይተረጉሙት እኛ ቀድመናቸው ሄደናል። ምን ጥቅም ወጥተናል እኛ? ስለዚህ ነው ያልቻሉ እንጂ እንደደገሱባት ድግስ ቢሆን ኖሮ እንዳስቡት 20 ሺህ ሰው በየቀኑ ይሞታል ብለው ነበር። ስለዚህ ነው ያለው። አብርሽ ካለ ከደወለ አስገባዋለሁ። ግን ነገሩ እነሱ ጋር ሚድናይት ነው። አሁን በጣም መሽቷል። ግን አንድ ጊዜ ጥራና ከጠራ ካነሳ ያነሰዋል። ናይ ነው ያለው። በርቱ፣ አይዟችሁ አለን። የቁርጥ ቀን ልጆች አለን። በኢትዮጵያ ጉዳይ ላይ የማንደራደር አለን። ስለዚህ ኢትዮጵያ የትም አትሄድም።
ይዘናታል እንደዚህ ቅፍ አድርገን። ብልህ መንግስት ነው ያለ፣ አስተዋይ መንግስት ነው ያለ። ሰምታላችሁ ስለነገ ከነገ ወዲያ ውጤቱ በሙሉ ውጤት ሰምታላችሁ። ይሄ ነው ያለው። በርቱልኝ። ጎላ አሻራችሁን አስቀምጡ። ደጋግሜ እየጫርቻችሁ ዴቭ እንዳንተ አፍ ያርግልን። 3 ቀን ይቀረንሽ። በርቱ፣ አብስታችሁ ጸልዩ። ያጋንንቱ ውጊያ ነው ብያችኋለሁ። መንጥቀን ወጥተናል። ጠላታችን አናታቸው ላይ ቆመን የጨፈርንባቸው እስር በስር ኮቴ በኮቴ የተከታተልናቸው ኮቴ በኮቴ የተከታተልናቸው እና የትም አይደርሱም። እናንተ ብቻ ብልህ ሁኑ፣ አስተዋይ ሁኑ፣ አብስታችሁ ጸልዩ። እንዲህ አይነት ነገር እንዳያታልላችሁ። አንድ ሰው አጉል አዛኝ ከመሰለ ለድሃ ገንዘብ ሲያለብስ ሲሰጥ ካያችሁት ልታይ ካለ ያ ሰው ከጀርባው አጀንዳ አለው። ይሄ ነው። የምትረዳውን ሰው እርዳው። ፓብሊክ አያስፈልግም፣ ቪዲዮ አያስፈልግም፣ ካሜራ አያስፈልግም፣ ሌላ ሚሽን ያሰብከው ከሌለ በስተቀር አያስፈልግም። እርዳ ዝም ብለህ። ቀኝ እጅ የሚሰጥን ግራ እጅ እንዳያቀብህ ነው የሚለው መጽሐፉም ቁርአኑ ነው የሚለው። እናንተ በአደባባይ ቤተክርስቲያን መሰጠን፣ ልጅ አሳደግን፣ ልጅ አለበስን ብላችሁ የምትሉት በሙሉ አንድ ከኋላ የምትጠብቁት ነገር ስላላችሁ ሚሽን ነው ጨዋታችሁ። እሱ ላይ መጣበታለን፣ ሰፊ አጀንዳ መጣበታለን፣ እየጠቀስን በስም እንመጣለን። ደብቆ በተለያየ ክልሎች ላይ በሀብታሞች መዝገዘብ ውስጥ ነው። ክልሎች ራሳቸው ይፈትሸዋል። ክልሎች አሁን መመሪያቱ ወርዷል። ግዴ ልንጠብቁ እናንተ ሰሙታላችሁ። ሰው ሁሉ በነፃ ሁሉ ሊታደል ይችላል። ዘይት ትዕግስት ብቻ አድርጉ። ይሄ ነው ያለው እና ወዳችኋለሁኝ። ጎላ አሻራችሁን አስቀምጡ። ጎላ ተባበሩ። አይዟችሁ፣ አሸንፋችኋል፣ አሸንፈናል። ድላችን እጃችን ውስጥ ገብቷል። ጨብጠን ይዘነዋል። አለቀቅም፣ ጨብጠን ያዝነው። ስለዚህ ከዚህ በኋላ የጽንፈኛ ትግል ከዚህ በኋላ አይኖርም። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። እንደዚህ ከኤርትራ ህዝብ ጋር ችግር የለብንም እኛ። ክብር ለዚህ ጀግና ትንታግ፣ ብልህ፣ አስተዋይ፣ ማርሽ ቀያሪ መራሽ ጠቃሚ ሲሉ ስራ አንድ ቁጥር አላላችሁ ለጀግናው መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንቴሊጀንስ እና መሰል የለውጥ አራማጆች ያሉቻችሁ በሙሉ አንድ ቁጥር አላላችሁ። በርቱ፣ አሸንፋችኋል። እንወዳችኋለን። እስከ መጨረሻው ድረስ አይናችን ገልጠን በኢትዮጵያ ጉዳይ ላይ አንተኛም። ይሄ ነው ያለው። እንግዲህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ያላንቺ መድኃኒት ጠያቂም የለኝ፣ ሁሌም ባልጋ ስውል የሚያስታምመኝ፣ ይማርህ ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው። እባክሽ አትራቂኝ፣ አሞኛል ጠይቅኝ። እባክሽ አሞኛል፣ ማን ያስታምመኛል? ያቻትና መጣች አየኋት ፍቅሬን፣ በጌግ ያልታወቀች ነፍሰ ገዳዬን። ሐኪም በሽታዬ ዳብሶም ባያገኘው፣ አንቺን ሳይነው አሞኝ ፋታ የማገኘው። እባክሽ አትራቂኝ፣ አሞኛል ጠይቅኝ። እባክሽ አሞኛል፣ ማን ያስታምመኛል? ስሞት አታልቅሽ ካለምሽ ስትሸኚኝ፣ እያለው ጠይቂኝ ምስጥ ሳይበላኝ። አውቀዋለሁ እኔ መቼም እንደማልድን፣ ተስፋ ሁኚኝ አንቺ ዓይኔን እስክከድን። እባክሽ አትራቂኝ፣ አሞኛል ጠይቅኝ። እባክሽ አሞኛል፣ ማን ያስታምመኛል? ተስፋዬም ጨለመ ተሸኘች ፀሐይ፣ ጀንበሯም ጠለቀች በቃ እንለያይ። እንግዲህ መንቀረ ለመኖሬ ተስፋ፣ ይሸኛል አይቀሬም ሁሉም በወረፋ። እባክሽ አትራቂኝ፣ አሞኛል ጠይቅኝ።
እባክሽ እባክሽ አሞኛል